አየ አውዳመቱ በረረም ሲመጣልን በአመቱ ሚለው የበገና ነው እንደ ወደ ትዳር እንደሚያደላና እንደሚሄድ ግን ታውቆሽ ነበር መጀመሪያ ተውቃችሁ ቦይፍሬንድ ስትይጂ ምናምን እንደው አገባለሁ ብለሽ አትሽ የሀገር ልዩነት የባህል ልዩነት የቋንቋ ልዩነት አስማምቶ በፍቅር 20 አመት በትዳር መኖር አንቺ ግን የፈለገ በቃ ምን የመሰለው ሸበላ ደረቱ የፍየሎች መሯሯጫ ቢሆን የሴት የሙዚቃ አሬንጅ የሚያደርጉ የሉ ፕሮግራማችንን ከወደዳችሁት በየጊዜው እንዲደርሳችሁና ለሌሎችም ተደራሽ እንዲሆን ላይክ ሼር እና ሰብስክራይብ በማድረግ የኛ ቤተሰብ ይሁኑ መልካም አውደ ዓመት አስደሳች አዲስ ነገር በክፍያ የሚያስተሳስረን ቴክኖሎጂ ለሀገር ከኢታ ሶሉሽንስ እና ኢትዮ ቴሌኮም ጋር ተባብረን ከዓለም እኩል ተራምደን በሀገራችን ቀዳሚ ሆነውን ዙሪያ ቢዝነስ አውቶሜሽን የምስራች ብለናል። ስራዎትን ሽክፍ ሂሳቦትን ቀልጠፍ ዙሪያ ቢዝነስ አውቶሜሽን ERP ሲስተም የተጫነለት በመሆኑ እንደየአገልግሎት ዘርፋችን መጠቀም መቻላችን እውነትም ተመራጭ አድርገዋል። ዙሪያ ERP ካሽ ሬጂስተር ፖስ ማሽንና ስካነር ሁሉን በአንድ ከዳሽን ሱፐር አፕ እንዲሁም በማንኛውም ካርድ ክፍያ ይቀበላል። የዚህ ልዩ አገልግሎት ተጠቃሚ ለመሆን በአቅራቢያው ወደሚገኝ የዳሽን ባንክ ቅርንጫፍ ጎራ ይበሉ። ዳሽን ባንክ ሁልጊዜም አንድ እርምጃ ቀዳሚ። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ብርሃነ መስቀሉ በሰላም አደረሳችሁ አደረሰን። ይህ ቆይታ ካምለሰት ጋር ነው። የዛሬ እንግዳችን አድርገን የጋበዝናት አንጋፋዋን አርቲስት ድምፃዊት ትዕግስት በቀለን ነው። በዓልን ከኛ ጋር ለማክበር እዚህ ድረስ ስለመጣሽ እጅግ በጣም አድርጌ አመሰግናለሁ። እኔም አመሰግናለሁ ያንቺ እንግዳ በመሆኔ። እንኳን አደረሰሽ። እንኳን አብሮ አደረሰን። አውደ ዓመቱ ደስ ይላል። አውደ ዓመቱን በጣም ቃሉን ማቀው ባንቺ ሙዚቃ ነውና አውደ ዓመቱ ምን አይነት ድባብ አለው ላንቺ? ያው አውደ ዓመቱ አውደ ዓመት ነው። ሁሉ ጊዜ የምናየው የበጎቹ ጩኸት፣ ቄጤማው፣ ምኑ የሰው ነጭ ልብስ ለብሶ ቤተክርስቲያን ሲሄድ ያ ብዙ ነገር አለው አውደ ዓመት። እንግዲህ ትጂዬ ዛሬ ዓመት በዓል ነው። አውደ ዓመት የሚለውን ሙዚቃሽን እስቲ ለኔም ለተመልካች ጋብዥልን። ዓለሜ ዓለሜ የኔ ቀብራራ ደጅ መጥቼናዬ እጅ ስነሳ ዓለሜ 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 የኔ ቀብራራ ደጅ መጥቼናዬ እጅ ስነሳ ዓለሜ የቸርነት ጌታ የመስጠት አባት የባላምባራስ ልጅ ተዋርዶ ካያት ለእግሩ ሃይሙቅለት ለፈረሱ ጥሬ የጎተራው ጌታን የሸርፈው ባለቤት ይመጣል አጅሬ። አውደ ዓመቱ ሲመጣልን በዓመቱ ኩራታችን ስንኖር በሀገርኛ በሕይወታችን ደስታ ፍቅር ሰፍኖ በምድራችን በምንወዳት ምድር በሀገራችን አሲና ገናዬን ስንጨፍር ጥምቀት ፋሲካውን ስናከብር ምንኛ ደስ ይላል ያገርኛው አለው ልዩ ሚስጥር ያገር ቃናው አለው ልዩ ሚስጥር ያገር ቃናው ወሰደችን ረጅም ዓመታት ጊዜ በኋላ ነውና ወደ ኢትዮጵያ የተመለሽው። መስቀል በዓል ነው የተገናኘ ነው። መስቀል በዓል ደግሞ እንዲህ ባህላዊ ወግና ማዕረግ አለው። ቡናው፣ ምኑ፣ ክትፎው፣ ኮባው፣ ሽታው ምን አይነት ስሜትን ፈጠረብሽ? በየቤቱ ያለውን አውደ ዓመት ደግሞ እንዲህ ስቱዲዮ ውስጥ ስናየው አውደ ዓመቱ መጥቶ አውደ ዓመቱ ራሱ መጥቶ ስቱዲዮ ውስጥ ልዩ ነው። በቃ አሪፍ ነው። ልዩ ድባብ ነው ያለው። ደስ ይላል በጣም። ዛሬ በዓል ስለሆነ እንግዲህ ከአውደ ዓመት ነው የምንጀምረው። አውደ ዓመቱ ብለሽ ብዙ ሚሞሪ እንዲኖረን አርገሽናል። በዓል ልክ ሲመጣ ቤትሽ ውስጥ መጀመሪያ የምትከፍቺው ሙዚቃ ያ ነውና እንዴት ነበር ያ ሙዚቃ የተሰራው?
ያው እንግዲህ አውደ ዓመቱ ሲጀምር እንደ መሰለሽ ዓለሜ የኔ ቀብራራ ደጅ መጥቼ እጅ ስነሳ ነው የሚለው። ይሄ ቀጥታ ቃሉ የተወሰደው ከምንድነው? ድሮ አባቴ በልጅነቴ ነው የሞተው፣ ግን ህፃናቶች ሆነን ታስታውሺ እንደሆነ እንጃ እናንተም ቤት እነዚህ ላሊበላ ነው የሚባሉት። አሁን ግን ላሊበላ የሚባለው ንጉስ ላሊበላ ብቻ ነው ሲሉ ሰምቻለሁ። መተው ቤት በሌሊት መተው እያሉ የሚጮሁ ድምጻቸው የሚያምር ይሄ ዓለሜ የኔ ቀብራራ ደጅ መጥቼ እጅ ስነሳ ብሎ የሚለው ለአባቴ ነው። ገባሽ? ደጅ ሆኖ በቃ የገጠር ሰዎች ታስታውሺ ከሆነ ዓለሜ ማሬ ሆዴ አንጀቴ አይደል የሚሉት? እውነት ነው። አዎ ሌላ ነገር አይሉ። በቃ እንደው ይሄ መንገዱ እንኳን የከሌም ቤት አይቶ ዓለሜ በዚህ ጋር አድርገህ ይሄኔ ዓለም ምናምን አይደል ሆዴ አንጀቴ ነው የሚሉት። እኛን እቺ ነፍሱ ምናምን ነው። አዎ እነሱ በቃ ዓለሜ ነው። ዓለሜ አንጀቴ የኔ ዓለም። ይሄ ቃል የመጣው ከገጠር ሰዎች ነው የነሱ እና ለአዲስ ዓመት ይመጣሉና እናቴ ስነግረኝ ድሮ ሌላ ሀገር ሲኖሩ ይሄው ሰውዬ እየመጣ ሲጠይቅ በዛ ዘመን እንትን አይሰጥም። ይሄ ገንዘቡን መብራት አብርተሽ አታይም፣ በጨለማ ነው አውጥተው የሚሰጡት ይባላል። እና ዶላር ነበር የሚባለው በዛ በኃይለ ሥላሴ ዘመን ገንዘቡ ዶላር ነበረ። የዛኔ $100 አውጥቶ ሰጥቶታል ነው የምትለው እናቴ። የእውነት እና በማግስቱ ሲፈልገው ገንዘቡ የለም አባቴ እና በቃ ሰጥቶት እና ቤት ከለቀቁ በኋላም ይሄ ሰውዬ ተከትሏቸው ይመጣል። በቃ መጥቶልኝ በቃ ዓለሜ የኔ ቀብራራ ደጅ መጥቼ እጅ ስነሳ ምናምን እያለ በጣም ድምፁ የሚያምር ሰውዬ ነው። አንዳንዴ ተኝተሽ የቤተ ክርስቲያን ዝማሬ ስትሰሚ የሆነ ነፍስሽን ደስ የሚለው ነገር አለ አይደል? እንደሱ ሆኛ ቃል በቃ ዓለሜ የኔ ቀብራራ ምናምን ይለዋል አባቴን። ሁሉ ጊዜ ገንዘብ ያው ይሰጠዋል ማለት ነው። ይሄ ነገር በልጅነቴ እቺ ነገር አጠፋብኝም። ዓለሜ የኔ ቀብራራ የሚለው ነገር እንደውም ዓለምነህ ጠይቆኝ እሱ ላይ እቺኑ ነገር ተናግሬያለሁ። ጽፎታል የዛሬ 20 ምናምን ዓመት አልበሙ እንደወጣ ሰሞኑ። ከዛ ደግሞ ገንዘብ ከተሰጣቸው በኋላ ሴቷ ልጅ እንደ በሬ ሻኛ ከሰው በላይ ያውላችሁ ሀገሩን ቄውን ሰላም ያርግልን ምን ምርቃት አለው አይደል? ኤግዛክትሊ የነሱ ስራ ነው እዚህ ጋር የእውነት እና ራሱ አውደ ዓመቱ በረረም ሲመጣልን በአመቱ የሚለው የበገና ነው። እኔ አዲስ ነገር አይደለም፣ ከዛ ውስጥ የተወሰደ ነገር ነው የተሰራው። ይሄ አውደ ዓመቱ ዓለሜ ምናምን የገጠር ሰዎች አባባል ነው እና አባቴን ይለው የነበረውን ነገር ነው አምጥቼ እዚህ ጋር ያስገባሁት። እና ያ ደግሞ ለአውደ ዓመቱ እንደገና ምርቃቱ ምናምን ሁሉ እንዲኖረው ትግስት ጌትነት ነው ባይዘዌ ምርቃቱን የጻፈችው። እኔ የመጀመሪያውን ቨርስ ቢሆንም ከዛ ደግሞ አለ ሴቷ አየ ሚሉት ነገር ሴቷ የምትለው ነው። ኤግዛክትሊ የሷ ያለችውን ነው አጥንቼ እዚህ ጋር ያመጣሁት እና የነሱ ነው። ከርማል በጣም አዎ። ለዚህ ነው የማይወድቀው። ለምን ባህሉ ነው በቃ እነሱ የሚያደርጉት። በጣም በህይወቴ መስራት የምፈልገው ነገር ይሄንን ነበር። ተሳክቶልኛል። ይሄው እስከ ዛሬም 10 ዓመታት አለፈው እንግዲህ እንደተወደደ በሚገርም ሁኔታ ነው። ግን አሁን ደግሞ ሰውን በደንብ ያስታወሽን። ምክንያቱም እኔ ራሱ በዚህ መንገድ አገናኝቼው አላውቅም፣ ግን በቃ የሆነ የሚወደድ ነገር የሆነ አንጀት የሚያርስ ነገር እንዳለ ሁሌ አስባለሁኝ። ምክንያቱም ከባህሉ ጋር የተሳሰረ ነው በጣም። እና በአንቺ ቀለም ነው ደግሞ የተጫወትሽው፣ በእነሱ ውስጥ ገብተሽ ሳይሆን አሁን ስትነግሪኝ ነው እንጂ ኮኔክት ያደረኩት። እኔ እነሱን ሰምቻለሁ፣ ግን የአንቺ ቀለም የትዕግስት ቀለም ነው። ሌላ ሰው ጋር ሰምቼው አላውቅም። በዛ ላይ ደግሞ አሬንጅመንት ኤልያስ መልካ ነው። ያው ኤልያስ ነው። በቃ እንቅልፉን ሳይተኛ ነው በቃ እቺ ነገር መሰራት አለባት ብሎ በቃ በሚገርም ሁኔታ ዜማውም ዜማው የኔ ነው፣ ግጥሙ ግን ግማሽ የኔ ነው። ይሄ ሰውየው የሚሉትን ላሊበላው ደግሞ ምርቃቱ የትዕግስት ጌትነት ነው። እንደሱ ሚክስ አድርገን የሰራን ነው። እኔም ነገርኳት፣ ያው ልጅም ስለሆነች ቤቴ ትመጣ ነበርና እንዲህ ነው ታሪኩ ብዬ ስነግራት የሚገርምሽ ነገር እሷ ደግሞ ቀጥታ አምጥታ ምርቃቱን እንደ ፓዝል ነው በቃ ሄደና ልክክ ያለው በጣም እሱ ብቻ አይደለም ራሱ ተረታው የሚለው ስራ። አንዲት መሀሌት ታደሰ የምትባል ለምንድን ነው አልበም አሰሪው አለችኝ። ቆይ በቃ እስከሚመቻችልኝ ነው።
ከሰራሽ እኔ አንድ ግጥም ሰጥሻለሁ አለች እና በአንድ አፍ አልኳት። እንግዲህ ከስንት ዓመት በኋላ ልክ እቺን ዜማ ኤልያስ መልካን የሰራት የመጀመሪያዋን ከፍ ባለው ሰማይ ምትለዋል ቀጥታ ደወልኩላት። ትዝ ይልሻል እንዲህ ያልሽኝ አልኳት። አዎ አለችኝ። እና ግጥሙ ፈለግሽው ስለ አዎ አሁኑኑ ፈልገዋለሁ ስላት መታ ድሮፕ አረገችልኝ ነበራት። በቃ ለኔ የተቀመጠ ግጥም ነበራት። ሲገርም አመጣሁት ያንን ግጥም እዛ ላይ ሰካሁት። በቃ ኤልያስ እንዲህ ያነበቡና ቲጂ ይሄኛው ዘፈን እኮ ለዚህኛው በቃ ግጥም ነው ምንም እኮ የሚቀነስ የሚጨመር ነገር የለውም ማለት። በጣም ነው የሚገርመው። በጣም የሆነ ያ ጊዜው የሚያናብባል መሰለኝ አይደል? እንደው በጣም እንደው የነበረው ፍላጎቱ ምኑ በጣም አሪፍ ዘመን ነበር። የሚገርመኝ እኔ ያው አልበምሽ አንድ ነው ያወጣሽው ሳቂታው አይደል? እያንዳንዷ ራሷን ችላ አልበም አይነት ፊሊንግ አላት። ብዙ ጊዜ አልበም ስትሰሪ ወይ አንዱ ነው በጣም ትልቅ የሚሆንልሽ ይወጣል። ልክ ነው። ያንቺ ግን ይሄ እንትኑ ስትይ የሆነ ስቶሪም አለው አብሮ ከዛ ደግሞ ትልቅ ነውና እሱ በጣም ይገርመኛል። ተጨንቀሽበት ጊዜ ወስደሽ ነው የሰራሽው? እንዳሁን እንደሚሰሩት አልበሞች ረጅም ዘመን አልፈጀም። 8 ወር ነው የፈጀው። እሱም ሌሎች ከኔ ጋር አብረው እንዴ ነው ጎሳይና አሌክስ አብረው ይሰሩ ነበር። በተራ በተራ ገባሽ። ማአት ዘፋኞች ግርማ ገመቹ ነበር፣ ሙሉየለት የሚባል ነበር። እንደገና ስማቸውን ማላቅ ብዙ ሰዎች እነ ሚካያ ሁሉ ይመጡ ነበር። ነፍሷን ይማረው እና ሁሉ ጊዜ ቢዚ ነበር ስቱዲዮ። ግን በቃ እግዚአብሔር በሰዓቱ 8 ወር ነች የፈጀችው የኔ። ችን ብቻ ሰጥተሽ እንደምትቆይ ታውቆ መሰለኝ ቶሎ ተስክትክት ያለው እንደው ወይሱ ግን ሳልሰራ ቆይቼ አይደለም። ግን በቃ አንዳንዴ ማይሳካልሽ ነገር አለ አይደል? እንደሱ ሆኖ ነው እንጂ እስካሁን ሰከንድ አልበሜን ያልደገምኩት ወይ ሰንፌ ወይ ቤተሰብ ይዞ ምናምን ይመስለዋል ሰው። አዎ ያው ቤተሰብ ሴቶች ስንሆን ቤተሰብ ሲመጣ ሌሎች ነገሮችን የማየት እድሉ ደግሞ ጠባብ ነው። በእርግጥ ትልቅ ኃላፊነት ነው ልጅ መውለድ፣ ልጅሽን ማሳደግ ራሱን የቻለ ደግሞ ሌላ ስራ ነው እሱ። ግን እንደሱም ማርጌ በጣም ሞክሬያለሁ። እና መራቅሽም አይመስልሽ? አዎ መራቄም ተመላልሼ እኮ 1-5 ስራ ከኤልያስ መልካ ጋር እኮ ሰርቻለሁ። በእናትሽ 5 ወር 6 ስራ። ከዛ ሁለተኛ ልጄን አረገዝኩ። ተመልሼ ስመጣ ኤልያስ እርጉዝ ነሽ አይደል አለኝ። አዎ በጣጣሽን ጨርሰሽ። እሱም ወረፋ ነበረበት ማለት ነው። እሱም ወረፋ አለበት። እሱማ ሁሉም ሰው ስለሚፈልገው። አዎ በጣም ጊዜ እሱ ስልክ የማያነሳም በጣም ቢዚ ነው። ያም ነገር አለው። ግን ሁልጊዜ ብሰራ ደስ ይለዋል። እና 5 ዘፈን ጨርሰሽ ነበር? አዎ 5 ስራ ወይ 6 ስራ ነበረኝ። የታሉ ግን አሉ? አዎ እንደው ነጠላ ዜማ እንኳን ለቀቅ አታረግልን? አንድ ነጠላ ዜማ እንትን ብያለሁ፣ ግን ብዙ አልተሰማም። ፕሮሞት አልተደረገም፣ ሰው ጋር አልደረሰም አይደል? ከዛ ደግሞ አቤቱ የሚል እንደው ሰምተሽው ከሆነ የዛሬ 3 ዓመት አካባቢ አቤቱ አይራቅብን ካንተ ምሕረቱ ሚል በኢትዮጵያ በሀገራችን በነበረው ነገር እችን ለቅቄ ነበርና ደግሞ ባላውሽን ቱረኛ በባንድ ጃዝ ሙዚቀኞች ናቸው የሰሩት። ያው ትንሽ ጠብጠብ አድርጌ ነው። አስደሳች አዲስ ነገር በክፍያ የሚያስተሳስረን ቴክኖሎጂ ለሀገር ከኢታ ሶሉሽንስ እና ኢትዮ ቴሌኮም ጋር ተባብረን ከዓለም እኩል ተራምደን በሀገራችን ቀዳሚ ሆነውን ዙሪያ ቢዝነስ አውቶሜሽን የምስራች ብለናል። ስራዎትን ሽክፍ፣ ሂሳቦትን ቀልጠፍ። ዙሪያ ቢዝነስ አውቶሜሽን ERP ሲስተም የተጫነለት በመሆኑ እንደየአገልግሎት ዘርፋችን መጠቀም መቻላችን እውነትም ተመራጭ ያደርገዋል። ዙሪያ ERP ካሽ ሬጂስተር፣ ፖስ ማሽንና ስካነር ሁሉን በአንድ ከዳሽን ሱፐር አፕ እንዲሁም በማንኛውም ካርድ ክፍያ ይቀበላል። የዚህ ልዩ አገልግሎት ተጠቃሚ ለመሆን በአቅራቢያ ወደሚገኝ የዳሽን ባንክ ቅርንጫፍ ጎራ ይበሉ። ዳሽን ባንክ ሁልጊዜም አንድ እርምጃ ቀዳሚ። ሌላው የባሌም ጓደኛ ነሽ? አዎ በጣም እንግዲህ ያኔ ዛሬ ቴክስት ጋር አለኝ ኢንተርቪው ስለ ጓደኛዎች እኮ ነበርን አለኝ። ምን እንዴት ናት ስለው በጣም አሪፍ ልጅ ናት አለኝ። አራዳ ናት አለኝ። ከጓደኛም በላይ ወንድሜ ነበር ቴዲ። በጣም ነበር የምንቀራረበው። አንድ ላይ ክለብ እንሰራ ነበረ እና አፄ ቴዎድሮስ ነበር ማለት። ተይ በእናትሽ ምንድን ነው አንቺ ልጅ አታርፊም ይለኛል። ይኸውልሽ ክለብ ምናምን
በቃ እንትን ብሎ ኩርት ብሎ ነው የሚመጣውና የሆነ ዌይተሮችን ይጠራና እንደዚህ አርጋችሁ በማር አርጋችሁ የድምጹ እንዲከፈት በማር አርገ በማንኪያ አርጋ አምጣ ሲለው ብታይ ብር ብሎ ሄዱና አዘጋጅተው አምጥተው ያኔ ሳይታወቅ በፊት ነው። ገርሞኝ እኮ ነው ካራክተሩ አብሬት ነበር ማለት ግን እኮ በጣም እኮ እንትን ነው በጣም ትሁት ነው በጣም ወይ በጣም ያመጡለትና ይሰጡታል። ምንን የተሰጠ ስለው ማር አርገው ምናምን አርገው በቃ ያችን ማሯን ነው የሚበላው። በቃ ሌላ ምንም ነገር እንትን አይልም። ማሩን ይበላልና ድምጼ እንዲከፈት ሙቀት እንዲሰማኝ ምናምን ብሎ እንትን እኔ በጠይቃቸው እንደሰሩትኝም አንተማ አሉ አፄ ቴዎድሮስ አንተማ ትር እያሉ ሄደው ከዛ ሄደን አንቺ ልጅ ታይ ይለኛል እና ለጓደኞቼ ይኸውላችሁ አፄ ቴዎድሮስ ትለኛለች ይለኛል። ይገርማል። ይሄን ጨዋታ ብዙ ሰው የሚያውቀው አይመስለኝም። እኔ በጆሮ አፄ ምለው እና ስትይ ደግሞ ገረመኝ የእውነት ያንን ካራክተር እስካሁን ድረስ እንግዲህ እኔም 13 ዓመታችን መስቀል ቀን እንግዲህ አንቨርሰሪ ቀናችንም ነው ሰርጋችን የተጋባ ነው መስቀል ቀን። ዛሬ ደግሞ እኔና አንቺ ተገናኝተንበታል። አይባልልኝ ኮንግራቹሌሽን እንኳን አደረሳችሁ። ሰይስጥልን ለዚህ እኮ ነው አውደ ዓመቱን ፈልጌ አንቺ ጋር የመጣሁት። አሁን ግን መገናኘት አለባችሁ ከስንት ዓመት በኋላ ማለት ነው? እኔ እንግዲህ የመጣሁት አሁን ከ16 ዓመት በኋላ። ቴዲ ጋር ግን ከተገናኘ እንግሊዝ ሀገር ነው የመጨረሻ የተገናኘ ነው። በጣም ጓደኛ ይወዳል ይድሮና ኦልድ ኢዝ ጎልድ ነው። እንደዛ ነው። በጣም ይገርመኛል። ሰው ስላንቺም ጠየቅኩትኝ ያው ኢንተርቪው እንደማደርግሽ ነግሬ በቃ በጣም አራዳ ናት አለኝ። ቲጂ እስቲ እንደዚህ ያህል ከገባን አይቀር እንደው ወደ ኋላ ልመልስሽና ወደ ልጅነትሽ የተወለደች የታደገች ልጅነቷስ እንደው ምን ይመስል ነበረ? እሺ እኔ የተወለድኩት አስኮ በሚባል አካባቢ ነው። እዛው ነው ያደግኩትም። ፊታውራሪ ሀብተ ጊዮርጊስ የመጀመሪያ ደረጃ ኤሌመንተሪ ማለት ነው የተማርኩት እዛ ነው። ሃይ ስኩል መድሽ ነው መድኃኔዓለም። ከዛ ደግሞ ወደ ኮሌጅ ያሬድ ሙዚቃ ትምህርት ቤት ሙዚቃ ነው የተማርኩት። ምን ነበር ያጠናሽ? ፒያኖ እና ክራር ነው ያጠናሁት። ትጫወች ነበረ ከተማርሽ በኋላ ወይስ ተውሽ? በቃ እኔ ወደ ድምፁ ሞር አይደለሁኝ እና አሁን በቃ አሁን ክራርም ከዚህ ይዤ መሄድ አለብኝ። በቃ እንደገና ደግሞ በክራርም በቃ እያልኩ እኮ ያምርብሻል። ግን አሁን እንደዚህ ያለው ስራው ምንም እንትን ቪዲዮ ክሊፕ ራሱ አያስፈልግሽም። አንድ እውነት እኮ ነው እውነት እንደው ሀብት እኮ ነው እሱ ራሱ በጣም። ስለዚህ በደንብ ትችያለሽ ክራር። ያው ስልሽ ተምሬዋለሁና ልክ እንደምን ማለት መሰለሽ አሁን አንቺ አማርኛ ታወሪያለሽ፣ በልጅነትሽ አሜሪካ ሄደሽ ይጠፋሻል አይደለ? ከዛ መልሰሽ አማርኛ ስታወሪ ከሌሎች ጋር ፊደሉን ስታይ እንደገና ይመጣልሽ የለ? ልክ እንደሱ ማለት ነው። ኤግዛክትሊ እንደሱ ማለት ነው። እና አሉ የተጻፉ ስለ ክራር እነሱን አይተሽ መለማመድ ነው። ከዛ ይመጣልሻል። ሙዚቀኛ መሆን ትፈልጊ ነበር ከልጅነትሽ? በጣም ከልጅነትሽ? ከህፃንነቴ ጀምሮ። እንደው ቤት ውስጥ በመስፈን ታስቸግሪያቸው ነበር? በጣም ነው ማስቸግረው። ወጥ ላይ ሁሉ አትጩሂ ተብዬ በመማሰያ የተመታውበት ጊዜ ሁሉ አለ። የምርሽና? ምክንያቱም ወጥም ስሰራ እኔ ሰባቡ ምናምን እላለሁ። ኧረ እባክሽ ወጡ ላይ ምናምን ቅልጥ ነበር ማድረገው። እውነት በቃ ዘፍናለሁ። ጮክ ግቢ ያለን ምናምን አንዳንድ ጊዜ ሰዎች በቀዳዳ ምናምን ያዩኛል። አንድም ተማሪዎች ጓደኞች ሃይ ስኩል ምናምን አዲስ ዘፋኝ ከወጣ አሁን ለምሳሌ እኔ ምን መሰለኝ ጆሮ አለኝ፣ አሪፍ ጆሮ አለኝ እና አሁን ንዋይ ዘፈን ካወጣ በቃ ንዋይን ቁጭ ነኝ አትለኝም። የሙዚቀኛ ትልቁ ኳሊቲ እኮ ጆሮ ነው። ምንም አይንና ምናምን አያስፈልግም። አፍ ያስፈልጋል መሰለኝ፣ ግን ለሙዚቀኛ አፍ አያስፈልግም። ጆሮ ነው በቃ ዋናው። እና በቃ እኔ ቴዲ ያወጣ ዛሬ ነገ እኔ ጋር ተሰሚዋለሽ። ደጋግመሽ ትሰሚዋለሽ? ደጋግሜ ሰማዋለሁ። ደግሞ በደንብ ነው ማስመስለው፣ በደንብ እንደው አሁን ትቼው ነው እንጂ ትምህርት ቤት ድሮ መድኃኔዓለም ነዋይ የሚሉኝ ሰዎች አሉ። በዛ ጋር ደግሞ ቴዎድሮስ ታደሰ የሚሉኝ አሉ። ሙዚቃ ትምህርት ቤት ደግሞ እያለው አንድ ነፍሱን ይማረው ጌታቸው ገሲስ የሚባል የቲዮሪ ቲቸራችን ትዕግስት ብሎ ጠርቶኝ አያውቅም። አስቴር አወቀ ይለኛል እና ራሴን አሞኛል ነይ ትዝታ ይለኛል። በእውነት እኔም አሞኛል እና ፒያኖን ይዞ ቁጭ ይላል። በቃ እኔ ያልኩት ጠዋት 2 ሰዓት 2 ተኩል ከገባሁኝ ራሱን ካመመው ይጠራኛል የእሱ ክፍል
በቃ እሱ ፒያኖ ይዛል እኔ በቃ አልኩሽ ትዝታ ምናምን እያልኩ የናስቴር ምናምን ኦኬ ሞዱሌት አድርጊው ይለኛል ደግሞ ወደ ማይነር ይለኛል ወደ ሜጀር ይለኛል በዛውም ያስተማረሽ ለሞዱሌሽን ምናምን እንማራለን እና እንደሱ አድርጊ ይለኛል በቃ እዘፍንለታለሁ አሁን ተሻለኝ ሂጂ ይለኛል ዛሬ ትዝታ ነው እስቲ ለኔም ለተመልካችም ጣል አድርጊልና ትዝታ ያንተው ትዝታ የለብኝ ትዝታ ያንተው ትዝታ የለብኝ እመጣለሁ እያልክ እየገረህብኝ በፈረሴም ጣለኝ በሚለሰልሰው በፈረሴም ጣለኝ በሚለሰልሰው መች ያውቃል እንደሱ ያለ ሰው መቼ ምናምን ያውቃል እንደሱ ያለ ሰው ረጅም ጊዜ በቃ ይሄ ሲያምር ግን ለዚህ አስተማሪ ዘፈን የነበረው ታድለን እንኳን መጣሽል አሁን አልበም ጨቅጨቅ አድርገን ልናሰራ እኮ ነው አይደል እንግዲህ ባልሽ አንድ ግጥምና ጸባችን እናሳምራለን ዛሬ እንወደዋለን በጣም እናከብረዋለን ምንድነው እንደው ያንቺ ስታይል ወይ ቴስት ሞር አፍሪካን ነገር በቃ እንደ አፍሪካ ነገር ስታይል ማዳመጣቸውም እነሱ ናቸው በቃ ሞር አፍሪካ ነገር ግን ቴዲ ያውቃቸዋል የኔን ስታይሎች በጣም ብዙ ሰጥቶኝ ነበር ዜማና ግጥም እሺ ከዛ በኋላ ግን አቦጊዳ አልወጣም ነበረ ሲያስበው ትግስታይ ውስጡን ነገር አለኝ አሁን ስታይል ተቀይሯል አለኝ አሁን በእንደዛ አይነት ነገር አይደለም ለየት ማለት አለብን ምናም ብሎ እውነትም የሱ የመጀመሪያው ስራዎቹና እና አቦጊዳ አንድ አይነት አይደሉም እና እሱም ራሱ እንደዚህ ይቀርስቲ ቆይ ተረጋጊ ሌላ እንሰራለን ምናምን አለኝ በማለት እሱ ቱር ሲያደርግ ምን ከየት ላምጣው በቃኛው ራሳችን ሰርተን ነሳቂታው እሱ ላይም ራሱ ኮሜንት አድርጎ ነበር እንዲችን እንዲያርጋት እቺ እዚህ ጋር እንዲያርጋት ብሎኝ ግን ያው ማስተሪንጉ ምኑ አልቆ ስለነበረ ይከብዳል እንደገና ወደ ኋላ ተመለሰሽ እንትማረጉ አይ ሳቂታ እንኳን የተሳካ ነበር በጣም የተሳካ ነው ግን አዲስ ስራ ደግሞ እንጠብቃለን አዲስ ግድ ነው ልጅነትሽን አወራን ከዛም ወደ ሙዚቃ ነው ሄድሽ የምትፈልጊውን ታቂ ነበር እሱ ራሱ በጣም ደስ የሚል ነገር ነው የሚገርምሽ እግዚአብሔር ስለረዳኝ ነው ምን መሰለሽ አስኮ ገብርኤል ያው ተወልጄ ያደግኩት አስኮ ነው በጣም አስኮ ገብርኤልን ወደዋለሁ በቃ እንደው አባቴ እስከሚመስለኝ ድረስ እየሄድኩኝ በሩን ይዤ ጨቀጭቀው ነበር እኔ ዘፋኝ ነው ሞል እንግዲህ አሁን ስናድግ ዘፈን ኃጢአት ነው ምናምን የሚል ነገር አሁን እንሰማለን እኔ ግን ጭቅጭቄ ከሱ ጋር በቃ እኔ የፈለገ ማአት ገንዘብ አልፈልግም ዶክተሮኝ ዘፋኙኝ እንደ 100 ብር ትበቃኛለች እል ነበር ግን በሚደንቅ ሁኔታ ነው ነገሮች ሁሉ የተሳኩልኝ መጀመሪያ ሙዚቃ ትምህርት ቤት ገባው ልክ ኢህአዴግ ሲገባ እኔ ፈርስት ይር ነበርኩ ለፎርዚር ተማሪዎች ለመመረቅ የሌለ ፕሮግራም ምክንያቱም አገሪቷ ትምህርት ስላቆምን ምናምን ትንሽ የጸጥታው ጉዳይ ምናምን በዛ ሁኔታ እንዲመረቁ ተማሪዎች ተብሎ ድምጽ ያላቸው ሲባል እኔ ያው እዘፍናለሁ እንኳን ወጥ እየሰራው መሰፍናለሁ እንኳን ትምህርት ቤት እና የሚያውቁ እነ ደረጀ ሸበላው ደሬ ኤርሚያስ የሚባሉ አረሳቸው በኃይሉ ምናምን የሚባሉ ልጆች ግርማ ተፈራ እነሱ ገፋፍተው ኖ መስፈን አለብሽ ተብዬ የአስቴርን እሽሩሩና ተማምኜ በሚለው ብሔራዊ ቲያትር ዘፈንኩላቸው እነሱ ሲመረቁ ማለት ነው ለካስ ብሔራዊ ቲያትሮችም ያዩን ነበረ እና ወዲያው ከ84 እነሱ መስከረም ነው ጥቅምት ላይ ተመርቀው እኔ ለአዲስ ዓመት ለ85 አጥቢያ ተጠራው ማለት ነው እሺ በቃ ደሞዝ እየተከፈለኝ መጫወት ጀመርኩ ትምህርቴን እየተማርኩ ምናምን እንደዚህ ነው የሚጀምረው ሰንተኔ እውነት ነው ድለኛ ሳልን ከራተት ይሄ ትንንሽ ቦታ ሄጂ ሳልጽፍ ደሞ ብታይ ወንድሜ ወስዶኛ ቃል ዶርስ ፒያሳ አካባቢ አሳይቶኛልና በጣም ያሳዝኑ ልጆች እዛ ባንድ ኪቦርድ ምናምንና እያሉ ሲዘፍኑ ራሴን ሳልኳት ትግስት እንደዚህ ነው መሆን የምትፈልጊው አይ ስዌር ነው መልሽ እንደዚህ ነው መሆን የምትፈልጊው ብዬ ራሴን ጠየቅኩት ኖ ቆይ አልኩና በቃ ትምህርቴን
እንትን ስል ልክ ብሔራዊ ቲያትር እንግዲህ ትልቁ የሀገራችን ቲያትር ቤት የተጠራሁት ይገርማል በጣም እንግዲህ ይሄ የእግዚአብሔር ስራ ነው የእውነቴን ነው የምልሽ በቃ እኔ እንደዚህ አይነት ቦታ መስራት አልፈልግም ነበር ቀጥታ ብሔራዊ ቲያትር ከብሔራዊ ቲያትር ደግሞ ቀጥሎ ማን ቢጠራኝ ይሻላል የያሬድ ሙዚቃ ትምህርት ቤት መምህራኖች የብሔራዊ ቲያትር ሙዚቀኞች ከነሱ ጋር ክለብ ጀመርኩ እኔ ማለት ተማሪያቸው ነኝ በጣም ለኔ የሚጨነቁ ቤቷ ገባች ወይ ምናምን ሰፈሬ ደግሞ ትንሽ ከምንሰራበት ቦታ ራቅ ይላል በቃ ስለኔ የሚጨነቁ ሰዎች ጋር እዛ እንደዛ አይነት ዶርስ ምናምን ውስጥ ገብቼ በአንድ ኪቦርድ ይሳልል በፊት በእውነት ነው የዛ በአንድ ጊዜ በባንድ በዛ ላይ ደግሞ መምህሮቼ በጣም ለኔ የሚያስቡልኝ ገባሽ የተዋለች ማደሪያዬን ቦታ ቼክ የሚያደርጉ ምናምን ሰዎች ናቸው ምንም ነገር ሳይቸግረኝ ትምህርቴን ተመረኩኝ ሳልንገላታ ምን ሳልል ትምህርት ያለቀ ከዛ በኋላ ቤት ተከራይቼ ምናምን ሂልተን ሆቴል አክሱማይት ጋር ምናምን ዘፈን ነበር እና በቃ ያኔ ራሴን ቻልኩ ማለት ነው ትልቅ ሆንኩኝ አልፈራም ድሮ ለሊት ማታ ከቤት መውጣት ፈራ ነበር በጣም ነበር ማታ ይሄ ለሊት ጨለማ የሚባል ነገር ስፈራ በቃ እንዴት ብዬ ነው በጨለማ እዚህ ቦታ መሄድ በጣም ነበር ለምንሽው ግን እኔ ማንም አለኝ እሱ ፎቢያ ነገር አለሽ ማለት ቀን ነው የምወደው በቃ አልችልም ስልሽ አልችልም በቃ የቀን ሰው የሆነ ሰው ታውቂያለሽ እንደሱ አይነት ነገር አለብኝ እኔ በኋላ ላይ ግን ከረጅም ጊዜ በኋላ ምን ብዬ ጸለይኩ እግዚአብሔር ሆይ እኔ ልክ እንደ ሰው ቀን እየሰራው ማታ ደግሞ ልክ እንደ ሰው መተኛ ትፈልጋለሁ እስካሁንም ቢሆን ጨለማ ብዙ ደስ በጨለማ መውጣት አልወድም በጨለማ ቤቴ መሆን ነው የምፈልገው ብዙ አልወድም እኔ አሁንም አልወድም ውጭ ሀገርም እኔ አሁን ልጄ ምናምን ያመሻል ቅዳሜ አርብ ምናምን ከጓደኞቻቸው ጋር በቃ ሃንጋውት ያደርጋሉ ምናምን እኔ እንቅልፍ የለኝም ወይ ተርተሽ ጨለማ ስለሆነ ብቻ ማማ ምን ነክቶሽ ሰው ብቻ እኮ ነው ምናምን ይለኛል እንዴ ምን ነገሽ ነይ ውጪ ከፈለግሽ ይለኛል ሰጥቶጪ ጨረቃ ነው የዛ ሀገር መብራት እና ምንም ፖሊስ አለ ፖሊስ ሁሉ ጊዜ ራውንድ ያደርጋሉ ምናምን ምንም ችግር የለው ግን እኔ እቺ ነገሬ ስላለብኝ አስተዳደጋችን መሰለኝ ይሆናል ሳይመሽ ቶሎ ወደ ቤታችሁ ይባላል አቺ ሰዓት እንዳታልፍ ይባላል በጣም ምናምን እሱ ይመስለኛል ይሆናል ብቻ አይ ዶንት ላይክ ዳርክ ስንት ጊዜ ሰራሽ እንደው እድሜውን ታውቂዋለሽ ብለሽ በቃ ከዚህ ሀገር አዎ በቃ ከ84 ጀምሮ ከዚህ ሀገር እስከወጣው ድረስ ክለብ ሰራ ነበረ በኋላ ቱርስ እንግዲህ እቺ ሳቂቷል በመጣች ሰቀለች በደንብ ሰቀለች እንግዲህ ሳቀች እዚህ ልሻል ከቴዲ ጋር እኮ እኔ ቴዲ አፍሮ ኤፍሬም ታምሩ ዲሲ ሰርተናል አብረን ሶስታችን እና ቱር ተጀመረ ምናምን ከዛ በኋላ ክለብ አቆምኩኝ ከዛ ደግሞ ትዳር ወዲያው ነው አይመጣም እንደ ሙዚቃውን ሳንዘጋ ግን አሁን በጣም ያንግ የሆነ ልጅ ወይ ያሆነች ልጅ ወደ ሙዚቃው ዓለም ውስጥ መግባት ቢፈልጉ እንደምትመክሪያቸው አንድ ቆንጆ ምክር ይሄ በትምህርት መደገፉ ጥሩ ነው በርግጥ ስልሽ ከእንደዛ ይሄ ሄድሽ ትንንሽ ቤት ውስጥ ሄድሽ ከመስፈን ምናምን የተሻለ ትሆኛለሽ ምክንያቱም በመምህሮችሽ ምክንያት ደግሞ ትልልቅ ሙዚቀኞች ታገኛለሽ ሌላው ግን አንድ ትልቅ ነገር ምለው የሴት የሙዚቃ አሬንጅ የሚያደርጉ የሉ እና ሴቶች ሙዚቃ አሬንጅ ማድረግ አንችልም ማለት ነው የሚል ጥያቄ ጠይቃለሁ መቼ መጠየቅ ጀመርሽው እኔ በቅርቡ ነው የጀመርኩት አሁን ነው ስትይ መጣልኝ የለም ለምንድን ነው የሌለው እውነት አንችልም እንዴት አይቻልም ይቻላል እኔ መስለኛል ብቻ ሙዚቃውን ሴቶች እህቶቼ ታናናሾቼ እችን እንዲያስቡበት ፈልጋል በጣም የሚገርም ሐሳብ ነው የሰጠሽው እውነት አዎ ሳይ አሁን ሙዚቀኞች አሉ ሳክስፎኒስት አይቻለው ድራመርም አይቻቃለው ድራመር አለች ግን በቃ እኔ አሁን ብዙ ሴት ሙዚቀኞች ወጥቷል አቃለው እኔ ዞሬ ስላላየው አሁን ነገር ግን ሙዚቃ አሬንጅ ማድረግ አለባችሁ እያልኩኝ ነው በእውነት እንዴ ምን ያንሳቸው ሙዚቃ ውስጥ መስራት ለሚፈልግ ሰው ይሄ እዚህ ላይ ከሰሩበት በቃ እኔ ማየት ፈልጋለሁ እቺ ከሊ የምትባል ሙዚቃ አሬንጅ እያረገች ነው ምናምን ወንዶች ግን በጣም በብዛት አሉ አዎ አሁን የሙዚቃ አሬንጅ ችግር ያለ አይመስለኝም ትጂ ወደ ፍቅር ህይወትሽ ደግሞ እንሂድ ቶሎ ነው ሁሉ ነገር የመጣው በህይወትሽ የፍቅር ህይወት መጣ
የት ነበረ የፍቅር ጓደኛሽን የተዋወቅሽው? ኦኬ እንግዲህ ሲኞር ስቴፋኖ ቦኒሳቶ ይባላል። እኔ አልለውም ሲኞሬ እንደው ስልሽ ባህሉን ነው የጣሊያን ባህል እንጂ ሲኞሬ አልለውም። አንዳንዴ ሲያናድደኝ እለዋለሁ ሲኞሬ ፐርፋቮሬ ትራንኩይሎ ትይዋለሽ። እንደነሱስ ፈጠን እያልሽ ትራንኩይሎ እጃቸው ሁሉ ነው አይደል? እጃቸውን ብታስሪያቸው እኮ አያወሩም። ከእጅ ጋር ነው በቃ ሁሉ ነገር። እና እሱን የተገናኘ ነው የተመሰለሽ። እኔ አስኮል ወለድ እንጂ ከ89 ጀምሮ ሩዋንዳ ቦሌ ሩዋንዳ ኖር ነበር። ተከራይተሽ ወጥተሽ? ተከራይቼ እሺ። ባይዘዌ ማህሌት አምሳሉ ትባላለች። አሁን ያረፍኩት እሷ ቤት ነው። ሰሚት አካባቢ አከራዬ ነበረች። እንዲህ ቤተሰብ ሆነን ማለት ነው። ልጇ አሁን ሎስ አንጀለስ ነው የምትኖረው። ሚዜ ነበረች ልጇ። ወይ እንዴት ደስ ይላል። በጣም እና 12 ዓመት ልጅ ሆና ነው እነሱ ቤት የገባሁት እና አድጋ ነው ገባሽ ሚዜ የሆነችው። ደስ ይላል በጣም። እዛ ሩዋንዳ ስኖር የዛ አካባቢ ልጅ ጓደኛ አረጋታለሁ እና ሻይን ጠጣ ነይ እኔ ጋር ሻይ ጠጭ ስትለኝ እሷ ጋር ስጠጣ አንቺም እኔ ጋር ነይ ስንባባል ጓደኛው ነን። ቤታቸው ሲሄድ ትልቁ ቤታቸውን የተከራዩት ጣሊያኖችና ሚስትየው ደግሞ ኩባዊት ነች። አሁን እሷ ምን ትለናለች ላስተምራችሁ ትለናለች። ሳልሳ ምናምን የኩባ ዳንስ ሳሎን ውስጥ ታለማመደን ነበር። እኔና ሙዚቃው እኮ ደስ ይላል በጣም ነው። ደዛረ ዳንሳቸውስ ቢሆኑ ያው በጣም እኮ ነው ጉድ እኮ እንዝርት ማለት ናቸው። ከዛ በቃ እኛም ብርቅ ሆነብን። እሺ ብለን በቃ እንደንሳለን እንዲበሉ ትለናለች። እንዲህ አሁን እንደዛ ስታረቅ ቆይታ ጁቬንቱስ ክለብ ትጠይቃለች ላስተምር ብላ። ትችላለች ማስተማር ትችላለች። አዎ ከዛ በጣም ብዙ ሰው ተመዘገበ። በተለይ አበሻ በጣም እንወዳለን መሰለኝ። አዎ አይ በቃ በወቅቱ የለም ገባሽ ኤሮቢክስ እንደዚህ አክቲቪቲም ስለሌለ ሰው ግልበጥ ብሎ ነው የመጣው። አዎ እና የተመዘገበውን ሊስት ስታይ በጣም ብዙ አበሻ አለውና ጠራችን። እንደው ባካችሁ ሄልፕ ሚ ያለች እርዱኝ። በምን ቋንቋ ስላናገራቸው ነው አሁን ያስተማርኳችሁን ታሳያችኋላችሁ እንዲህ በቃ ሄልፕ ሚ ምናምን። እሺ ብለን እናንተ አከፍሉም ተባለን። ሄደን እና ላበሾቹ እንዲህ ማለት ነው እጅሽ እንደዚህ አርጊ ምናምን እንደዚህ እያለ ስናሳያቸው ሲኞር ስቴፋኖ ከኋላ ሆኖ ያይኛል። ታስተምሪ? አዎ ሳስተምር ማለት ረዳ እሷን ሳግዛት። ከዛ ስንጨርስ የት ነው የምታውቂያት እችልች ምንሽ ናት ምናምን አይን ተጣለብኝ ማለት ነው። ከዛ ሂድ ቡፌ ደላ ጋር ከነ ዜማ ላስታስ ጋር ዘፍን ነበረ። እዛ ሄድ ስትለው አልመጣም እኮ እሱ ክለብ አይወድም ኮንሰርት ነው የሚወደው። በጣም ጨዋ ባል እኮ ነው ያለኝ። በጣም አይወድም ክለብ ምንም ጥራ ብትዩ እዚህ አዲስ አበባ ክለቦች በጣም ብዙ አይወድም። ከዛ እሷ ቤት ሲሄድ አንድ ቀን ቤት ያውና ብላ አሳየችው። በራ አንኳኩቶ አይመጣም። ቀጥ ብሎ ቤቴ መጥቶ አንኳኳ እና በመሃል ሌላ ልጅ ነበረች ደግሞ ኤርትራዊ የዚቼ ኩባዋን ልጆች ቴክ ኬር የምታደርግ እሷን ይጠይቃ ነበር። እሷ ጣሊያንኛም ትችላለች። ለወንድሟ ዕቃ ትፈልጋለች ምናምን ከጣሊያን ሀገር ትላለች። ኦኬ የምትፈልግ ከሆነ እኔ አመጣላታለሁ ምናምን። በዚህ በደካማ ጎን ገባ ማለት ነው። በቃ ሲባል ሻይ ቡና ምናምን ሲባል ትዳር ይዘን የሁለት ልጆች ወልደናል እልሻለሁ። በጣም ነው ደስ የሚለው። እንደ ወደ ትዳር እንደሚያደላና እንደሚሄድ ግን ታውቆሽ ነበር መጀመሪያ ትውቃችሁ ወይስ? ይኸውልሽ እኔ ሁልጊዜ የምለው ቦይፍሬንድ ስትይዥ ምናምን እንደው አገባለሁ ብለሽ አትይዥ። ልክ ያሽ ሁለት ይሄንን ሰውዬ አገባዋለሁ። አሁን አንዳንድ ሰው ይላል ይቺ ልጅ አገባታለሁ ብሎ የሚያገባ ሰው አለ። እኔ ገርመኛ። እኔ ግን ደስ በተለይ ወንዶች ያውቃሉ ይባላል የሚያገቧትን ሴት ያውቃል። የእውነትሽን ነው። ሴቶች ግን አያውቅም። ሴቶች አያውቁም። እሷ የምታገባውን አታውቅም። this is sad። አዎ የምንመረጠው ነው እንጂ መራጮች አይደለም መሰለኝ። እንዴ አይ ነው ወንዶች የሚያገቧትን ሴት በቃ ሚስቴ ትሆናለች ሁሉ ነው የሚሉት። ሚስቴን በጣም ከባድ ቃል ነው ለእነሱ። ሚስቴ ትሆናለች። ግን ሴቷ ግን ይሄ ባሌ ነው ብላ አትልም። እነሱ ይሳካላቸዋል። አንቺ ግን የፈለገ በቃ ምን የመሰለው ሸበላ ደረቱ የፍየሎች መሯሯጫ ቢሆን
ከባህላችን ግን አሁን አልፎ ግን እሱ ነገር አሁን እየመጣ ነው አይደል? ደስ ብለኸኛል። እኔ ነኝ የጠበስኩት ምናምን ሲሉ ሰምቻለሁ። በኮንፊደንስ እኔም እንደሱ አይነት ነገር ሳይ እስቲ ሪዋርድ እያደረኩ ሰማለሁ ሁላ እንደ ድፍረት ደስ ይላል በጣም። ከዛስ ኑሮ እዚህ ተጀመረ ወይስ ትጂ ወደ ጣሊያን? ጊዜ ነው ኑሮ እዚህ እንትን ያለው ከተጋባችሁ በኋላ? አዎ ከተጋባን በኋላ 2005 በፈረንጆች ምን ወር ላይ ነው? ግንቦት ላይ ተጋባን። ወዲያው ነው በቃ ሰርግ የሚያደርግ? አዎ ሰርግ አደረግን ምናምን ተጋባን። በቃ ከግንቦት እስከ መስከረም ነው ምናምን እዚህ አብረን ኖር። ከዛ በኋላ ሄድኩኝ እዛ። ውሳኔው ከብዶኝ ነበር አይደለ? ብዙ ስራ የጀመርሽበት ነው። እሱ ብቻ ሳይሆን ደግሞ መዓት ሀገርም ሄጃለሁ። አውስትራሊያ ሄጃለሁ፣ ኒውዚላንድ ሄጃለሁ፣ አሜሪካን ሀገር ሄጃለሁ። እና ስለ ጣሊያን በደንብ ኢንፎርሜሽን አለኝ። ጣሊያን ሄጄ ልኖር እንደው መቀበል ነው ያቃተኝ። እንዴት ጣሊያን ሀገር ሄጄ እኖራለሁ ወይ አልኩ። በቃ ደግሞ ጀርመን ሄጄ ኖር። ያኔ ጀርመንን ወዳታለሁ በጣም። መጀመሪያ ያድኩት ጀርመን ነው። እኔ ጀርመኖችን በጣም ሶሼብል ሆነው ነው ለእኔ ያገኘኋቸው። እኔና አቦነች ስለ ጀርመኖች ልንገርሽ። እኔና አቢቲ ጀርመን ሀገር ሄደን አቢቲ ዘረ ብዙ ላጎቴ ስትል ለካዝኔ ስትል 2 እናት ነው ያላት። ለነዚያ ሁሉ ዕቃ ስትገዛ ወደ 2 ነው 3 እንትን ሆነብን። የሷ ብቻ ሻንጣ ሉፍታንዛ ደግሞ ከ25 ኪሎ በላይ ነው ምናምን። በቃ ሻንጣችንን ደርድረን ቁጭ ብለን እንደዚህ በቃ ልናለቅስ ምንም አልቀረ። ምን እናድርገው ብላችሁ ታዲያ ደግሞ ብር የለን። የፈረንጆች ስራ ነጮች ናቸው የከፈሉን ጀርመኖች። የምርሽና የእውነት በቃ 800 ምናምን ከፍለው ነው በእንትን የላኩልን። እና እኔ የተከፈለበት ብር ይበልጣል ከተገዛው ጋር የተከፈለው። የእውነት እኔ እንደው አረሰው። በጣም ነው የምወዳቸው ጀርመኖች በጣም። አይ ሰው ይሄ ነው ዘሩ ብሎ እንዲህ ነው ማለት ራሱ ልክ አይደለም። አሁን አይደለም በጣም እንዲህ በአንድ ሀገር እንትን በዲሳይድ አድርገሽ ሁሉንም ጀነራል አድርገሽ እንዲህ ናቸው ማለት ልክ ያልሆነ ነገር ነው። አሁን ጣሊያኖችም ሶሻብሎች ናቸው፣ ግን ሁሉም አይደሉም። በጣም ሶሻብል ሰዎች አሉ። ደግሞ የራሳቸውን እንትን ጠብቀው ደግሞ ሰላም ማለት ራሱ ማይፈልጉ ኢሚግራንት የሚጠሉም አሉ። እንደየሰው ይለያያል። ከዛ ሩጬ ጣሊያን ሀገር ሄድኩኝ። ሳሙኤል ተረገዘ። ሳሙኤል መጣ ማለት ነው። የሚያምር ቆንጅዬ ልጅ እና ከዛ በኋላ ትግስት ዘፈን ምናምን ረሳው። እንዴት እዚህ ልሻል እንደው ዘፈን ይመስል በጣም እያመመኝ ሁሉ እና የኔ ሳሚ እያልኩ ምዘፍነው ለሱ ሆነ። በቃ ሪያክት ያደርግ ነበር ዘፍኝለት። እንደው እኔ ሆዴ ውስጥ እያለ ሁሉ ነው ምዘፍነው። ዘፈኝ ይለኛል ባሌ። ሙዚቃ ይወዳሉ ተብሏል። ዘፍንለታለሁ። እነሱ የቤቶቨንን የምናምን ሁሉ ባሌ ይከፍትልኛል። ጥሩ ነው ላይምሯቸው ምናምን ይባላል። እንግዲህ ምን ያህል ህልም ሁሉ ያሉ ምናምን በቃ ፍልስፍናውን በሙሉ ነው የጠጣሁት። እሰይ ህልም ያሉ ይሄ ሙዚቃ ያስፈልጋቸዋል፣ ይሄ ምግብ ያስፈልጋቸዋል እየተባለ ልጅ ከዚህ ጀምሮ ነው አይገርምሽም? በቃ ደግሞ ለሱ መኖር ጀመርኩ ማለት ነው። ተወልዶ በስማ የትዳር ህይወት። ከዛ ደግሞ ቶሎ ልጅ መጣ። የሚገርምሽ ነገር ልጄ ምሳውን 6 ሰዓት የሚበላ ከሆነ 5 ሰዓት ተኩል አዘገጃጅቼ ጨርሼዋለሁ። በጭራሽ ከ6 ሰዓት ንቅንቅ በቃ ባሌን ላሳብደው አልኩሽ። አረ ምን ይሆናል? እንደው 5 ደቂቃ ለምን ታልፋለች? እሪ በቃ 5 ደቂቃ አላሳልፍበትም። በቃ ኦብሰስድ ሆንኩኝ። መጨረሻ ላይ ነርሷ ልጁን ቀማትና እሷን ከቤት አስወጣ። ትሂድ በቃ ሙዚየም ምናምን ድርሳ ትምጣ። እሺ ብዬ ወጣለችና በር ላይ አትሂጂ አልሄድም እንዴ ደርሼ መጣሁ ብዬ የውሸቴን በቃ ካለቀሰ እኮ ቶሎ ጭር ላረግ እኮ ነው። ወይኔ እናትነት በቃ በጣም በትልቁ ልጄ በቃ ኦብሰስድ ነበር። በጣም ኦብሰስድ ሆኜ ነበር እና ልክም አይደለም እንደሱ መሆን። እና ምን ሆነ መሰለሽ በጣም የሚያስቅሽ ነገር ልብስ እንግዲህ ቤቱ ስትሆኚ ያው በቢጃማ ነው፣ ፀጉርሽ አይበጠርም ምናምን ነሽ። ያችን እናት ለምዷል ልጄ። ልክ ልብስ ቀይሬ ትንሽ ሜካፕ ምናምን ካረኩ አገር ይቃጠል ብሎ ያለቅሳል። አይሽ ለመደን ተጎዳ። እሱ ነው አሁን የሚጎዳው ደግሞ ክፍ አድርጌ ደግሞ እሱንም ትውት በቃ ትንሽ የወሬች ነገር ጣል ካረኩኝ አይናይኔ ነው። ፀጉሬን እንኳን ታጥቤ ፎጣ ጠምጥሜ ከወጣሁኝ
በስማ መትሄጅበት ይመስለዋል ኖ በቃ ፎጣው ራሱ ለምን ተደረገ ብሎ እንድለወጥበት ይሄን ያህል ስልሽ እሱ ራሱ ይሄን ያህል ለምዶኝ ትንሽ እንድቀየርበት ራሱ አይፈልግም ነበር እኔ መጀመሪያ ልጅ ላይ እንደዚህ ኦብሰስድ ነበርኩኝ አላስነካም ነበር ይኸውልሽ እኔ ምን እንደዛው ነበር እንደዚህ አታርጉብኝ ይላል ወይኮ አንቺ ማን ያሳደገሽ የመጀመሪያ ልጅ እንደዚህ አይነት ነገር አለው መሰለኝ አይደለ በጣም የሆነ ፊክስ ታርጊያለሽ ሁለተኛ ስትደግሚ እንደው ትንሽ ቀዝቀዝ አላለም አረ ብሏል በጣም አይደለ እሱ ልጁ ነው በቃ ፋስት የሆነው የራሳቸው ደግሞ ሪትም ይዘው ይመጣሉ እውነትሽን አንድ አይነት ነው ግን በጣም ይገርማል በጣም ፊሊፖ በቃ የሱ ፍጥነት ማንንም በቃ ትልቁ በቃ የዋህ ሆነብኝ ትንሹ በቃ አልኩሽ በጣም ኃይለኛ በጣም ይቀናል አሁን እንዲ ጁስ ምናምን አርጌ በሁለት ብርጭቆ ሲሄድ ለሳሙኤል ግሪን ከሆነ የፕላስቲክ ብርጭቆ ለፊሊፖ ደግሞ ብሉ ከሆነ እንዲ አፉ ጋር አድርሽለ ኖ ያኛው ነው ይችላል የሱ ለሱ ምሰጩ ነው ለሳሙኤል ምሰጠው ለሆነ ስፔሻል ነገር ምሰጠው እንዲ ሲሆንብኝ ደግሞ ሄጄ ደሴም ብርጭቆ ደግሞ መግዛት አረንጓዴ አርጌ መግዛት ምንም ቤትሽ ይሞላል እንጂ በቃ ባይለወጥ አይደል እሱን አምጪ ይልሻል ብዙ ይለያዩ ነበር በእድሜማ 3 ዓመት ከ4 ወር የሚለያዩት ግን ትንሹ በጣም ይጣላሉ ወንድ ልጆች ይባላሉ በጣም እስካሁን ይደባደባሉ ተይናትሽ ግን እነሱ ምንም አማትራንኩ ይላይሉኛል በቃ እኛኮ ምንጣላው እኮ የእውነት አይደለም በቃ በዚህ ነው ኮሙኒኬት የሚያደርጉት ገባሽ በቃ መላፋት ምናምን ፍቅርም የሚያዳው ምናምን ባጠገቡ ሲያልፍ ጎሃሩት ይሄዳል እኛ ሰውነታችን ያልቃል እሺ ለምን እንደዚህ ያረከው ምናምን ትይዋለሽ አይደለም ያይስቃል ያጣላሽና ዛጋ ዞሮ ይስቅበታል በዛኛው እኛ እናራለን እነሱ ግን ምንም አይመስላቸው ነው በቃ ይሄ ኮሙኒኬሽን ነው ለነሱ የባህል ልዩነታችን ኢትዮጵያውያን ለመቀበል እንደው እኔ ትንሽ የከበደኝ ምኑ መሰለሽ ከወለድሽ በኋላ እንደ ኢትዮጵያ አልጋ ላይ ቁጭ ብዬ ምናምን የለም በጣም ማዕድ ያከብራሉ ምግብ አልጋ ላይ አይበላም እንዴት አራስ እኮ ልጅ ወለደች እንጂ ምን ሆነች ይምርሽና ኢቭን በኦፕሬሽን ብትወልጂ ተነስተሽ ጉድ ማለት አለብሽ እንደሱ ነው የሚያስቡት ይሄ አልጋ ላይ የሚበላ በጣም የታመመ ሰው ነው በጣም እንጂ የለም እኮ ምንሽና ነው ስለወለድሽ ነው በጣም ይሄ ነገር እዴ ነው የሚሉት ኖ ቀስ ብለሽ ተነሺ ትባይና ሄደሽ ቁጭ ብለሽ ምግብሽን ትበያለሽ ከበላሽ በኋላ ነው ሄደሽ የምትተኙ እንጂ አልጋ ላይ ምግብ አሪ የለም ይሄው ትልቅ የባህል ልዩነት ነው ይሄ ትልቅ ነው እኛ ሀገር ቀናት በይኮ ነው የምትባየው አሁን እንደሱ አረ የለም እኔ ባሌ በ10ኛው ቀን ነው ልጄን ይዞ ይሄው ኮሎሲዮ ይኸውልህ የሮማን ኤምፓየሮች የሰሩት ምናምን እያለ ልጁን ያስተዋወቀል ብርድ እንዳይመታው ምናምን እያልሽ አልተከተልሽ ነገሩ ጁላይ ነው የተወለደው ሳሙኤል ሰው ጥሩ ሳሙኤል እና በጣም ሙቀት እንደውም በሙቀት ነው የተሰቃየው ኃይለኛ ሙቀት ነበር በራቆቱ ነው በቃች ውስጥ ቦዲዋን ለብሶ ነው ታዝሎ የሚወጣው በጣም ሙቀት ነበር ኢትዮጵያ ከመጣሽ ስንት ጊዜ ሆነሽ ከመጣሁ 15 ቀን ሆነኛል በፈረንጆች በ26 ነው የገባሁት ብቻዬን የመጣሁት ልጆቼና ባሌ እዛ ናቸው አሁን የትምህርት ሰዓት ነው እንደዚህ ብቻቸውን ጥለሽ ትራቭል አድርገሽ ታውቂያለሽ ወይስ የመጀመሪያ ስልሽ 2 ቀን ምናምን ሄጄ አሜሪካን ሀገር ቶሮንቶ ደርሶ መልስ ምናምን 2 ቀን ምናምን እንጂ እንደዚህ ለአንድ ወር ምናምን በህልሜም ጥያቸው ይቻላል እንዴ ያረጋሽ ነው ታዲያ ነው አሁን ምን አልኩ ትልቁ ልጅ 19 ዓመቱ ነው ትንሹ አሁን ኖቬምበር 4 16 ዓመት ይሞላል ጎረምሶች ናቸው ጎርምሰዋል አሁን ራሳቸው ኩክም ማድረግ ይችላሉ እንዲ በርገር ምናምን ገዝተሽ ፍሪጅ ውስጥ ካረሽ እሷ እንደዚህ አድርገው ምናምን ይችላሉ መብላት እና ግን አሁን እንትን ያደርጉልኛል ሜሴጅ ያደርጉልኛል በቃ በየቀኑ በቀን አንዴ እናወራለን ወይ ማታ ላይ እና በቀደም ለታ ሲደውሉልኝ ካስኩ ውስጥ ነበርኩና ከነካስኩ ፎቶ ፊቴን አነሳሁትና አሞሬ አልኩት አሚና ቢዩሪ ሳሎን አልኩት ብሎ ቢጽፍ ጥሩ ነው ማማ why you go to beauty salon you already beautiful እኔ አባትንኮ ምን አይነት ኬኮች ናቸው ነው በጣም ፀጉሪን አፍሮ ነገር አድርገውት ፎቶ አንስቼ ላኩለት ፍሪዝ አድርገው ካርድ ነገር ተደርጎ ኬት ፈልጎ እንዳመጣ አላቅም የሆነ አሜሪካዊ ፎቶ እኔ ሴቱን ወንድ አላቅም እሺ ከኔ ነው የሚመስለው እሱ ላከልኝ
በቃ እምባዬን ቁጭ በቃ በሳቅ ልሞት። ትንሹ ደግሞ ምን ብሎ ይልክልኛል? ማማ you are amazing, I hope this concert it will be wonderful። ማአት ነገር ነው የጻፈልኝ። በቃ እኔም እኮ I'm proud of you ምናምን ብሎ ጻፈልኝ። በቃ በዚህ ነው የሚያጽናኑኝ ሁሌ ገለጥ ሳረኝ አይደለም። በቃ ሊፍታ ደግሞ በእንግሊዘኛ ነው የሚጽፉልኝ። በጣሊያንኛ መሰልሽ በቃ በእንግሊዘኛ በቃ you are wonderful, you are a great mom blah 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 ታስደሽ ደስ ሲል በጣም ነው ደስ የሚለኝ። በጣም በዚህ እኮ ነው የምንኖረው ደግሞ ከተወሰነ ጊዜ በኋላ። እኔ አንደኛ እንዲህ ብለው ሲጽፉ አይዞሽ በርቺ ምናምን ሲሉ እሰይ አክሴፕት አድርገውታል ማለት ነው የኔን እዚህ ለአንድ ወር መምጣት ምናምን ብዬ እንትን እላለሁ። አንዳንዴ ግን ሳያቸው ለምሳሌ ኤርፖርት ሲሰኙኝ ይጣሉ ነበር ሁለቱ ልጆቼ እና ለምን ተጣሉ ብዬ እኔ በቃ አዘንኩኝ። ሙዲን አበላሻችሁ እኮ ምናምን ስለ ማማ አይ ሙድሽማ እንዳይበላሽ ይስሙኛል ምን ይላሉ። ከዛ በቃ ባሌ ሁኔታውን ስላየ በቃ እንሂድ ብለው አስገቡኝና እኔ መሄድ ስጀምር ባለቤቴ ስልክ ደውለው ነርቨስ ሆነው ነው አለኝ። በቃ ተረጋጋ ገብቶት ማጽናናት ራሱ ደስ ይላል በጣም። እና ተረበሺ ትንሽ ነርቨስ ሆነው ነው እንጂ መጣላ ፈልገው አይደለም። ያንቺ መሄድ መራቅ የኔ መራቅ ለመጀመሪያ ጊዜ ያ ነርቨስ ስላደረጋቸው ነው። እና ተረጋጊ ምናምን አለኝ። በቃ ልክ እንደገባው ደወልኩላቸው። እሺ በቃ ሰላም። ያንቺ ስሜት እንደው ምን ይመስል ነበር? ወይ እኔም ከነሱ መለየት ትንሽ እንዴት በቃ ትንሽ ከብዶኝ ነበረ። ግን በቃ እስከመቼ አልኩኝ። አግብተው ሲወጡ ግን አግብተውም ቢወጡ አሉ እንዱ ለምን 40 ዓመት 50 ዓመት አይሞላ እናት ናት ሁሉ ጊዜ በቃ አይለቅም ያስታውቃል። እናቴ ላይ የሚያየሁት ስለሆነ በቃ እናት ምን ጊዜም እናት ናት። ለምን 70 አይሞላውም? ልጇ ነው ልጇ ነው። በቃ እንደዚህ ነው። ተፈጥሮ ነው ይሄ ተፈጥሮ ነው በቃ ይሄ በጣሊያኖቹም እንደዚህ ነው። አረ አዎ ባህል የሚያመሳስል ባህል አለ። ቤተሰብ ላይ ነገር የሚያመሳስለን አለ በጣም። ይሄ አንድ ላይ ማዕድ ተሰብስቦ መብላት ተሰብስበሽ ትበያለሽ። እንደገና እንግዳውነሽ ብትሄጂ አይ ቤቱ አይበቃም አትባይም። የሆነች ቦታ አንጥፎ ባይተኝ እዚህ ጋር ትበያለሽ። ሳሎን ቤት ተነጥፎልሽ ለምን ፍራሽ አይሆንም ምናምን ታድሪያለሽ። ደስ ይላል እሱ ባህል በጣም ነው እንጂ ደስ የሚለው። አዎ በቃ ሰው ሲምፕል ሆኖ ምናምን ቤትሽ መጥተው ሶስትም ሆኖ ምን አነጣጥፈሽ በቃ እዚህ ጋር ተኙት ያለሽ። እዛ በሽክ ጓደኞች አሉሽ ኢትዮጵያውያን የሆኑ? አዎ አሉኝ። ስለዚህ ከእንትኑ አራቅሽም? አይ አርቅም። ያው 1 2 3 አሉኝ እና መንገድ ላይም ትገናኛለሽ። ሰላም አንዳንዴ የኢትዮጵያም ነገር ሲከበር አልፎ ሁሌም ባልሄድ አልፎ በቀላለሁ። ፕሮግራማችንን ከወደዳችሁት በየጊዜው እንዲደርሳችሁና ለሌሎችም ተደራሽ እንዲሆን ላይክ፣ ሼር እና ሰብስክራይብ በማድረግ የኛ ቤተሰብ ይሁኑ። መልካም አውደ ዓመት። ካንቺማ የትዳር እንትን እንቀስማለን እንጂ ሲኒየር ነኝ አይደል? ሀገርና ሀገር አስማምተሽ የኖርሽበትን ዘዴ እሷ ደስ ትላለች። ሀገርና ሀገር አስማምተሽ 16 ዓመት ነው እንጂ 20 ዓመት ሀገር ልዩነት፣ የባህል ልዩነት፣ የቋንቋ ልዩነት አስማምቶ በፍቅር 20 ዓመት በትዳር መኖር ይሄ ምሳሌ መሆን ነው። እውነት በጣም ትዳር ግን ያው መከባበር ነው። ትዳር የሚጠይቀው መከባበር፣ አንደርስታንዲንግ። አንዳንድ ጊዜ የማትረባ ነገር ሰዎች ይጣላሉ። ያችን ሰዓት ማሳለፍ ነው እና አንደርስታንድ መደራረግ መሞከር ነው እንጂ ሰው ጣሊያናዊ ስለሆነ እሱ አበሻ ስለሆነች ወይ ሁለት አበሾች ስለሆኑ ምናምን አሁን ሰማለሁ አንዳንዴ ፈረንጅ አግብታ እንደዚህ አርጓት እንዲህ አይደለም። ሁሉም ትዳር አንድ አይነት ነው። እሱን ያው መከባበርና አንደርስታንዲንግሽ ነው ትዳርን ሊያቆየው የሚችለው እንጂ ትዳር ነው። የሚጣሉ ብዙ ጣሊያኖችም አሉ፣ ይፋታል። ሁሉም አበሻና ጣሊያንም የተፋታ አውቃለሁ። ስለዚህ ስላልተግባቡ እንጂ ዜግነታቸው አይደለም። ዋናው መግባባትና መከባበር ነው ትዳር የሚያስፈልገው ብዬ ነው እኔ የማስበው። ደስ የሚለው የኔ ባል እዚህ 5 ዓመት ኖሯል እና በጣም የኢትዮጵያን ባህል ያውቃል። ብዙ መጽሐፍቶች አንብበዋል እና ያውቀዋል። ብዙ እንትን አይልም። እንደውም በጣም እሷው የሚያስፈራው ምን እንደሆነ ታውቂያለሽ? አሁን እንዲህ ጓደኞች ስንይዝ ምናምን አስቀድሞ ይነግራቸዋል ስለኛ ምን ያህል ፕራውድ እንደሆንን እኛ አበሾች። ይሄ ነገር አለ አይደል? አንቺ ጋር በጣም በራሳችን እንኮራለን።
በታሪካችን በባህላችን እሱን ነው አስቀድሞ የሚነግራቸውና ልክ በቃ ይሄ እንደማንኛውም ጥቁር ሰው ማለት ነው ያው ጥቁር ነኝ እኔም ዘሎ የሆነ ነገር ብሎ ዲስአፖይንት እንዲያደርጉኝ አስቀድሞ ይነግራቸዋል ባውንደሪ መጀመሪያ ይሰማል አዎ በጣም በሁሉ ጊዜ የሚለው አበሾች ማለት ይላል በታሪካቸው ማይደራደሩ በባህላቸው በሀገራቸው እቺን ነገር መጀመሪያ በደንብ አስረግጦ ይነግራቸዋል ከዛ በኋላ ነው ከኔ ጋር ምክንያቱም እጣላለሁ የሆነ ነገር ብያቸው ጥያቸው ሊሄድ ስለምችል መጀመሪያ እንዴት ሪስፔክት እንደሚያደርጉኝ ያስተምራቸዋል ተፈርተሽ ተከብረሽ ደስ ግን በጣም ሊገርምሽ ጓደኞቻችን በጣም በተለይ አንድ ሴት አለች ኖርዝ ሮም የምትኖር በጣም የተማረች ሴት ነች በስማ አሁን ከዚህ ራሱ ሲሄድ የሆነ የሀገር ልብስ ነገር ይዤላት ነው የሚሄደው እንዴት እንደምታከብር ባህላችን አታውቀውም እኮ ኢትዮጵያን አፍሪካም አልመጣችም ግን በቃ ለኛ ያላት ለአለባበስ ረዳቸው ነገር አለ በጣም እና በቃ የኛን የአፍሪካ ነገሮች ምናምን ነው የምትወደው በጣም በቃ ሰው በሰውነቱ የሚያከብሩ በቃ ባህልሽ ምንሽ አለ ይሄ አንቺ ካልቸር ነው ይሄ የኔ ነው ግን በቃ ተከባብረን የሚል ሰው ደስ ይለኛል በጣም ደግሞ ውበቱም እሱ ነው የሆነ ሰዓት በኋላ ሁሉ ነገር ይሰለችሻል አንድ አይነት ሲሆን እኔ አንዳንድ ጊዜ ሽምብራ ቆልቼ ምናምን ከብፌ ጋር አስቀምጥላቸዋለሁ ባህል ታምኛለሽ ይሄን ሽምብራ ዘብዝፍ ያሳድረውና በጨው በደም ተንጋጅ ቆላና ከነ ሽሮት ከነ ምስሮት ምናምን ጋር እሷም ዱቅ ቀድማ መታልቀው እሷ ናት የምርሽ ነው ከዛ እነሱ ራት እንትን ሲሉ ምን ይዤ ልምጣስን ሽምብሯን አምጪ የእውነቴን ነው የምልሽ ሽሮም ይወዳሉ የኛ ሽሮም በጣም ይወዳሉ አብዛኞቹ ቬጂቴሪያን ቬጋን ሳይሆን ቬጂቴሪያኖች ናቸውና ብዙ ጊዜ መሰራው ሽሮ ወጥ ምስር ወጥ ወይም ደግሞ አሳ ጉላሽ ነገር ሚጥሚጣ ይገባባት ምናምን ነው ማደርገው ሙያ ላይ ጥሩ ነሽ ማለት ነው ፊጂ ሙያ ባልሽን ጠይቂው በእውነት እቴ ምን በልቷል ምስር ወጥ ይረሳል የምርሽ ነው ምስር ወጥ እኮ ፌመስ ናት አይገርምሽም እኔ ምስር ነው በቃ ምስርና ከክ በጣም ያሰራይ ነበር ኧረ ተይ በጣም ወዶታው እኔም እንደው ምስር እና ዶሮ ብታረግልኝ እኔ ምስር ነው ምርጫ ለመብላትም ዋው በጣም አታስቸግሪ ማለት ነው ቀለል ያልሽ እንግዳ ነሽ አሁን ብዙም ደግሞ ወደ ቬጂቴሪያን እየሄድኩ ስለሆነ አሁን እዚህ ስመጣ ያው ስጋው ይጣፍጥ የለ እንጂ እኔ እዛ እኔና ባሌ ብዙ አንበላም ስጋ እዚያውን ኦርጋኒክ ስለሆነ እዚህ በጣም ብዙ ስጋ ነው በአብዛኛው መበላ በተፈጥሮ ነው መሰለኝ ይሄ በተፈጥሮ እናቴም እንደዚህ እንደኔ ነበረች ስፖርት ምናምን ስፖርትም እሰራለሁ አልፎ አልፎ በጣም እንዲህ በቃ ሪቢ ሳይሆን እንደዚህ እንዲህ ከባሌ ጋር ፓርክ ውስጥ ፈጣን ወክ እናረጋለን ትገለባበጭ ነበር አሉ አዎ ገለባበት ነው ያው ልጅ ሆነሽ አንቺም ትገለበጭ ነበር ካራቴ ምናምን ለዚህ እኮ ነው እንዲሸንቀጥ ያለው ይባላል በልጅነትሽ ስፖርት ከሰራሽ በጭራሽ ወፍራም ልትሆኛች አዎ ከውስጥሽ ስለሚኖር እኔ ለምን እንደሆነ አላውቅም ብቻ በልጅነት የሰራ ሰው ብዙ አይወፍርም በኋላ ላይ ይመስለኛል እንግዲህ እኔ እንኳን ወፍራለሁ ብታይኝ ትደነግጫለሽ አራሱኝ ብታይ ያው አራስነትማ ሆርሞን እኮ ነው ታልፊኛለሽ ሁሉ እውነት ግን አራስነት ቶሎ እኮ ይጠፋል ያው ሆርሞን ስለሆነ አንድ አመት አጥብቼ ልጨርስ ነሳ ይጠፋል ስለ እናትነት አወራን ደስ ይላል በጣም ቲጂዬ እኔ ምን አስባለሁኝ ዓለም ላይ የሚያመልጥና የሚሄድ ነገር የለም እኛ እስከፈለግነው ድረስ የራሱ ጊዜ የራሱ ታይም አለው እሱን እየጠበቀ እየመጣ እየተቀበልሽው መሄድ ካልቻልሽ አመለጠ ምትዩ ይሄን ትቼ ይሄን ላርገው ምትዩ ነገር አለ ብዬ አላስብም ከሰው አይን ስለጠፋሽ ብዙ ነገር ያመለጠሽ ይመስላል ሰክሰስ ያመለጠሽ የሚመስለው ብዙ ሰው አለ በዚህ ሙያ ውስጥም ሆነ በሌላ ሙያ ውስጥ የሚመጣ ወጣት ልጆች ስላሉ እኛን የሚያዩ የሚመለከቱ እንዴት ነው ማስኬድ የሚችሉት ትዳርንም ልጅንም ከዛ ደግሞ ይሄ የምትፈልጊውን ፍላጎትሽን የነፍስሽን ደግሞ ስራ እንዴት ማስኬድ ይቻላል የሚለውን ደግሞ እናንሳ ከተገናኘን አይቀር አይደል በጣም እንግዲህ እኔ የሚመስለኝ ሁሉም ነገር በጊዜው ይሆናል ደግሞ ሁሉም ነገር በጊዜው ቆንጆ ነው ያምራል ሁሉም ነገር በጊዜው ሁለተኛ እኛ በእግዚአብሔር ምናምን ሰዎች እኔ መንገዴ ሁሉ በሱ ነው ማለት ዘፋኝ ነበርኩኝ ክለብ ዘፍን ነበረ ዓለምን ዞር ያለው
የእውነት ለመናገር እኔ ኢትዮጵያ ክብሯ ይስፋ። እኔ አምላክ ኢትዮጵያን ይጠብቅልኝ። ጸሎት የሱ ነው። እኔ ኢትዮጵያ ያላሳየችኝ ምን አለ? የእውነት አንዳንዴ ጋሽ ጥላሁን የዘፈነው ምስጋና ኢትዮጵያን ሲያመሰግናት ክብርሽ ይስፋ ምናምን አንቺ ያላሳየሽ እኔም ባይ ነው የሚመጣው። ምክንያቱም በቃ አደረገችልን፣ አየን፣ ዞርን፣ አየን። ከዛ ደግሞ ትዳር የሚባል ይመጣል። ካልመዳው ልጅ ይመጣል። ደግሞ ጊዜሽ እንደሱ ትሰጫለሽ ለትዳርሽ፣ ለልጅሽ ያድጋሉ። ደግሞ እነሱ ደግሞ ሁሉም በጊዜው ነው የሚመጣው። ደግሞ አንቺ ስለተንገበገብሽና እሪ ስላልሽ አይደለም። እኔ 2 ህፃናቶች ይዤ ስዊድን ሀገር ይዤ ደምን ባልቅሼ ነው የመጣሁት። ገባሽ? ሲጋብዙኝ የገንዘብ ችግር ኖሮብኝ አይደል፣ ብቻ ዘፈን የመዝፈን ፈልጌ ብርዱ ልጆች አለቀሱ፣ ትኩሳት ያዛቸው ምናምን። ምን ሆኜ ነው ያልኩት። እንደው ምን ነው በቀረብኝ ኖሮ። ግን በቃ በሱም አያበቃም። አሁንም የሆነ ሀገር ተጋበዝኩ። ሄጅ እዛም ልጆች ይጠብቅልኝ ሰው አጣሁ። የዛኔ ደግሞ አንዱን ልጄ ነው አንደኛው አባቱ ይጠብቀዋል እና ገባሽ ሰኞ ትምህርት ስለሚልከው ልጁና እሱም ስራ ስለሚገባ እኔ ደግሞ ሰኞ አርፍጄ ወደ ሺካጎ ስለምመለስ ግዴታ ህፃኑን ይዤ መሄድ አለብኝ። ብቻሽን ይዘሽ ሄድሽ? ብቻዬን ነው። ማን ይጠብቅልኝ? እዛ ሀገር የሄድኩበት ሀገር አየሁት። እንደምንም የሚጠብቅ ሰው ተገኘ። ደግሞ እኮ ልጄን አስቀምጬው ልወጣ ስል እቅፍ አደረገኝ እንዳትለቀኝ ብሎ ጥምጥም ሲል ነፍስና ስጋዬ ልትላቀቅ ቁጭ ብዬ አሰብኩ። ጌታ ሆይ አልኩኝ፣ እቺን ኮንሰርት በሰላም አስጨርሰኝ አልኩ። 2 ኮንሰርት ነበር፣ ጨረስኩኝ። ወደ ሺካጎ ተመለስኩ። ሰዎች ደውለው ትዕግስት ኮንሰርት እዚህ ቦታ ትሰሪያለሽ? ባሌን ጠይቀዋለሁ። በዚህ ቀን አንተ አለ ልጆችን መጠበቅ ትችላለህ ስለው አዎ እችላለሁ ካለኝ እሺ ይላለሁ። አልችልም ካለኝ ይቅርታ አልችልም ስራ አለኝ ብዬ ዝግት። ደግሞ በዛ ሀገር ባህል ልጅ ትጠብቁልኛላችሁ አሜሪካውያኖች። አሁን የልጆቼ መምህራኖች ናቸው ቤቢሲተር የሚሰጡኝ። እቺ ትጠብቃለች፣ ይሄን ያህል በሰዓት ትከፍያታለሽ ምናምን ተብዬ ደውዬ ሳናግራት እሺ ይሉሽና 4 ቀን ምናምን ሲቀረው አንችልም ይሉሻል። ሌላ የበለጠ ነገር ካገኙ ይሄ በጣም አሳፋሪ ነው። አንቺ ፕሮግራም አድርገሽ ትኬት ተቆርጦ ምን ብሎ አንችልም። ደግነቱ ትንሹ ልጄ ትኬት አያስፈልገውም ነበር። እንትኑ ፓስፖርቱን ብቻ ይዘሽ እዚህ ላይ አስቀምጬ ነው የሚሄደው እንጂ ትልቅ ቢሆን እንደዚህ ያደርጉኛሉ። ደግነቱ ልጅን አንከብክቤ መሄድ ስለምችል ነው እንጂ ይሄ መክፈል የሚችል ምናምን ቢሆን መከራ ነው። ካንስል ነው ማድረገው፣ ኪሳራ ውስጥ ይወድቃሉ። እና ቀላል አልነበረ። እናትነትና ስራ ደግሞ በጣም ከባድ ነው በጣም። ስለዚህ ትውት እርግፍ በቃ በጊዜው ቤት ውስጥ ያለውን ጣም ደግሞ መቀበል ማጣጣም በጣም እንጂ የሚያመልጥ ጊዜ የለም። ውሸን ይሄ የሚያመልጥ ምናምን የለም። የት ለመድረስ መጨረሻ እኮ ምን ዞሮ በጣም እውነት መወለድ ማደግ መሞት ነው። ከዚህ ኤግዛክትሊ እኮ የሚገርመኝ ነገር አመለጣት የሚሉ እንደው የሆነ ትልቅ ሴትዮ በጣም ማከብራት አንቺ እኮ ኢትዮጵያ ብትሆኚ አለችኝ። የት በደረሽ ነበር ምን እንዳታረጊው ነው ምን አውቄ እኔ ያበሳጨኛል እንደዚህ ልክ እንዳመለጠኝ። ግን እኔ እንዳልኩሽ ደረቅ ነኝ እኔ ሞራሌ ምናምን በሰዎች የሚል አይደለም። ታውቂዋለሽ ያልሽውን ነገር። እኔ ደግሞ ኮኔክቴ ከእግዚአብሔር ጋር ነው። አንተ ታውቃለህ በቃ ይሄን ሁሉ ነገር የሰጠኝ አንተ። ድሮም ዘፋኝ አድርጌም ብዬ ለምኜ እየሄድኩ ቅዱስ ገብርኤል በር ላይ መደፋው ቤተክርስቲያን እየሄድሽ ይሄ ሲሰጠኝ ለምን ሰጠኝ አልልም። በሰዓቱ ሁሉም ነገር ቆንጆ ነው፣ ሁሉም ነገር ሆኗል። አሁን ደግሞ ይሄው ከስንታም በኋላ ሀገር የመጣሁኝ የኢትዮጵያን ህዝቡን ሰላም ያርገው ይባርከው። በእውነት ሀገራችንን ሰላም ያርግልን። ደግሞ ከምንም ነገር በላይ ፍቅራችንን እንደ ድሮ ይስጠን፣ አንድነታችን ይመለስልን እንጂ ይሰራል፣ ስራ ሞልቷል። በተለይ ኢትዮጵያ ገና ስንት ያልተሰራበት ነገር አለ። የሚያመልጥ ነገር የለም። እኔ እሱን ነው አሁን እንደው ለአዲሱ የሚመጣው ትውልድ እንዲህ መንሰፍሰፍ የለብንም፣ መስገብገብ የለብንም። ሁሉ ነገር ቀስ ብሎ ይመጣል። ስለዚህ የተሰጠንን እያጣጣምን እያመሰገንን በጣም ምንፈልገውን እየለመንን በጣም ይህን ስጠን እያልን ስለተሰጠን ደግሞ እያመሰገንን መኖር በፍቅር እየተከባበርን እንደሱ መኖር ነው ያለብን። መጽሐፉ የሚለው መጀመሪያ ጽድቁን ፈልጉ ነው፣ ሌላው በሙሉ ይጨመርላችኋል።
ምን አገባ ኤክስትራ ነው ኤክስትራ ነው በቃ አንቺ ጽድቁን ፈልጊ ያመስግኙ ይሄን ስለሰጠኝ ይሄን ውሃ ስለሰጠኝ ይሄን እንጀራ ስለሰጠኝ ተባረክ አሜን ሌላው በሙሉ በኋላ የሚመጣ ነው ምንም ይሄን ሰጠኝ ይሄን ብለሽ መለመን የለብሽ እኔ የድሮ እናቶቻችን እንደሱ አይለምን አይደለ ተመስገን ነው የሚለምኑ ስለ ጤና ስለ ሀገር ሰላም ስለዚህ ነው እኔ ስለ ገንዘብ ምናምን ሲለምኑ ሰምቼ አላቅም እና እሱ ላይ ትንሽ ማስተዋል ልቦና ይፈልጋል ያስባል በጣም ተጠለፍን በማቴሪያል አይደለ መኪና ነው ምናምን ነው እኔ I don't care about car ምንም ደንታ የለኝም ስለ መኪና ስማቸውን ራሱ የመኪና አላቃቸውም ነበር ህይወትን ኢንጆይ ለማድረግ መሰረታዊ የሚባሉ ነገሮች ከነዚህ ያለፉ እንደሆኑ ማወቅ ስላለባቸው ነው ይሄን ያነሳው በጣም በቃ ጽድቁን ብቻ መፈለግ ሌላው በሙሉ ይጨመርላችኋል ብሏል ትርፍ ነው ቆንጆ ነገር አነሳ እኔ እንደዛ ብዬ ነው የምኖረው እግዚአብሔር በሚፈልገው መንገድ ይውሰደኝ አንቺ ስለሮጥሽ ስለለፍቼ እኮ አይቼዋለሁ አልሳካ ብሎኝ አይቼዋለሁ ከዛ ደግሞ ለም ብዬ ነው ይሁሉ እንትምለው እንዲህ ምን ሰፈሰፈው ሲሆን ይሆናል ትውት ያኔ ደግሞ ይመጣል ሳትፈልጊው ራሱ ይመጣል ያኔ አጠቃቀሙንም አያያዙንም ስለምታውቂ መሰለኝ ብቻ እግዚአብሔር ሁሉም በሰዓቱ ይሰጣል በጣም እንጂ እኔ ምንም ያመለጠኝ ነገር የለም ምንም እንዴ ለዚህ የሚመስሉ ልጆች አግኝተሽ ልድሪኮ ነው ከትንሽ ጊዜ በኋላ እኔ ጥያቸው በሄድኩ ቁጥር ሳይንሰፈሰፉ ማማ ልትሄድብን ነው ምናምን ሳይሉ ቁጭ ብዬ አሳድጌያቸዋለሁ በቃ አም ሃፒ እነሱም ሁሉ የሚያመሰግኑበት እናታችን እንደዚህ ያደረገች የሚሉበት አይነት ነገር ነው ይሰጣል በሜሴጅ እኮ ነው በቃ ሁሉ የሚነግሩ you are beautiful ይሉኛል ማንንም ብሎኛ አቅም እኔ ጎራዳ ነኝ ውበት እኮ አይን ውስጥ ነው ያለው በጣም እነሱ ያውቃሉ ምንሽ እኔ ማን ያስደነግጠኛል ልጄ ሲለኝ እንደዛ ሊሰብርሽ የፈለገ ሰው እኮ የፈለገ ለምን ልእፋቶኝ የሚስብር ነው የሚያረው እንዴ በጣም ቃል ከባድ ነገር ነው ልጆች ግን ይጠግኑሻል እኔም በልጆች እሷን ነገር እንዴት እንደምጣፈጠኝ በጣም ተመስገን ነው የእውነት እኔ አንዳንድ የሚጽፉልኝ ነገሮች በቃ እውነት ከልባቸው የጻፉት ሁሉ ላለው በቃ በእውነት ሆነስት ናቸው ደግሞ እነሱ በቃ ከልባቸው እኛ የምናስበው ነገር በተለይ አሁን የኛ ሜንታሊቲ ለየት ይላል አይደለ ለምሳሌ እኔ ስለ አፍንጫዬ ልንገርሽ ጎራዳ ምናምን እየተባልኩ ነው ያደኩት ልጆች በጣም ሰልካካ ነው አፍንጫቸውና ኮምፕሌክስ ነበረብኝ የአፍንጫ ኮምፕሌክስ የምርሽና የእውነት ያው ልጆኜ ጎራዳ ምናምን ስለምባል በቃ የንንዱ ምን አለ አፍንጫዬ ቢሰለከክ ደግሞ ሁሉም ሰልካካ ናቸው አሁን ልጆቼ ሰልካካ ናቸው በጣም በአባታቸው ወጥተው እና ማማ ሁሉ ነገርሽን ሰተሽን ምን ነው አፍንጫሽን ነሳሽን ይሉኛል ይፈልጉታል ይሄ ማለት ይሄ የአፍሪካ ልጅ እያሳዩ ይሄ ነው እውነተኛ አፍንጫ አየሽው እንደዚህ ልክ ያለው አፍንጫ ምናምን አረባካችሁ እኔ እኮ አፍንጫ ጎራዳ ምናምን እየተባለ ነው እኛንን አፍንጫ ጎራዳ ይሉኛል ፕሮግራማችንን ከወደዳችሁት በየጊዜው እንዲደርሳችሁና ለሌሎችም ተደራሽ እንዲሆን ላይክ ሼር እና ሰብስክራይብ በማድረግ የኛ ቤተሰብ ይሁኑ መልካም አውደ ዓመት እቴጌ መነን እንደዛ ናቸው አይደል ቀይ ሴት ናቸው አፍንጫቸው ሰልካካ ከንፈራቸው ቀጭን እንደዛ ናቸው እና እቴጌ መነን ደግሞ የመጨረሻዋ ኢትዮጵያዊ ንግስት ናቸው አሁን ይሄ የንጉሳን ቤተሰብ እቴጌ ጣይቱ ላይ ቢያበቃ ኖሮ እኔ ነበርኩ ቆንጆ አንደኛ እኔ እቴጌ ጣይቱን ነው የምመስለው እናቴን ነው የሚመስሉት እሳቸው ይከርማል ግን አይደል በጣም እኔ እላቸዋለሁ እኔ እቴጌ ጣይቱን ነው የምመስለው እንደተቀበልሽው ነው ውበት ሀብት መገልገያ ነው እንጂ እኛነታችን ማንነታችን አይደለም ኮርተን ምንሄድበት ኮርተን ምንናገርበት አስተሳሰባችን ነው መስራት ካለብን እሱ ላይ ነው መስራት ያለብን በጣም እንዴ ማይንድ ሴታችን መሰራት አለበት አሁን ልጆቻችን ይቀይሩታል ልጆቻችን በጣም ሰዓት ናቸው የሚገርም ነው I'm beautiful look at me ነው የሚሉሽ ነው ችግር የለባቸው በጣም አፍንጫዬን የተጎርዶ ምናምን ከንፈሬ አምስተኛ ዲ ከንፈረ ቦዲ ሆኜ ትጂዬ እዚህ ውስጥ አርጅተሽ እዚህ ጋር ወጣት ብትሆኚ ዋጋ የለውም ስናረጅም ያው ያርጅርጅና ውበት አለን ወጣትነትና ጊዜያችንም ማርጀት ማለት እኮ መኖር ማለት ነው ኖርን ማለት እኮ እንደው አስበሽዋል ስንት ጓደኞቻችን
ይህንን እድሜ ሳያዩ የሞቱ እኔ መቃብር ቦታ ሲሄድ የእውነት እሪ ነው የምለው አይደለ? እቺ መቼ ነው የሞተችው እላለሁ። እቺ መቼ ነው በ20 ምናምን ዓመታቸው የሞቱ ጓደኞች የሉንም። እኔ እግዚአብሔር ይመስገን እኔ አሁንም አሮጊት ተብዬ ለመጠራት ያብቃኝ። ተመስገን እያልሽ መኖር ጥሩ ጤነኛ ሰው ሆነሽ ለመኖር መሞከር ነው እንጂ የፈለገ ሰው ኮሜንት ቢያደርግ አሁን እኮ ነፃ ነው ሁሉ ነገር። ብዙ ወጣት አሁን እኛን ያይናል በልባቸው ሊይዙት ይገባል ብለሽ የምታስቢው እንዳይሰበሩ በሰው ቃል ገባሽ? የሰው ቃል ስለሚሰብር ቀናም ስለሚያደርግ ብዬ ስለማምን እንደው እንዴት በመንፈስ ጥንካሬያቸው በምን ያዳብሩት ትያለሽ? እኔ በጣም ሶሻል ሚዲያ ፈራ ነበር። በቃ ሰው ሊሰብርሽ ከፈለገ ሲፈልግ እናትሽን በሆነ ነገር ለማኝ አስመስሎ አንስቶ ራሱ ፌስቡክ ላይ ሊለጥፍብሽ ይችላል። በእኔ ስለደረሰ ነው። ነገር ግን አንደኛ ሁሉም ከልኩ አያልፍም። ሁለተኛ የኮንፊደንሳችንን ማዳበር አለብን። በቃ የፌስቡክ ወሬ በጭራሽ ሊሰብረን አይገባም። በጭራሽ ብዙ ቃል አለ የሚሰብር፣ ግን በቃ ኢግኖር ማድረግ ብቻ። በጭራሽ ይሄ በፌስቡክ በቲክቶክ ምናምን መሰበር ማንም ሰው የለበትም። አንደኛ ያው ፌስቡክ ምናምን ኦንላይን ቨርቹዋል ናቸው። መጥቶ በቦክስ የሚልሽ ሰው የለም እዛ በቃ ያው ይጠመጠመብሽም ይችላል ሲያገኝሽም እኮ እዛ ጋር ይጽፍብሽና እዚህ ጋር ሲያገኝሽ ተጠምጥሞ ሊስምሽ ይችላል። ስለዚህ who cares ስለ ሶሻል ሚዲያ ኮመንት እኔ ምንም አይመስለኝ። ስለዚህ ራስ ላይ መስራት አይደል? ራስ ላይ መስራት ነው በቃ ኮንፊደንስሽ ላይ መስራት። አሁን ብዙ ወጣቶች ፌስቡክ እንፈራለን ቲክቶክ ላይ ምን ኖ ኔጌቲቭ ኤነርጂ ድሮም ነበር አሁንም አለ። ያ እዛ ጋር የነበረው ነው አሁን ደግሞ አድጎ የመጣው ሞር ስለማይታዩ በፈለጉት የሚጽፉትና ማንም ሰው በሱ ተሰብሮ ስራውን መቶ የለበትም። ጋዜጠኛ መሆን ከፈለገች መሆን አለባት። አንደኛ እዚህ ማይንድ ሴቷ ላይ ነው መስራት ያለባት። በተለይ ሴቶች ላይ ይበዛል። ሴቶች ላይ ይጠነክራል። ሴት አርቲስቶች ላይ ግን ምንም እንዳይመስላችሁ የእውነቴ ነው። ስራችሁን ስሩ። እግዚአብሔርን ይዛችሁ የጸለያችሁ ስራችሁ መስራት ነው። አለማንበብ ራሱ የኔጌቲቭ ነገር ወደዛ መተው ራስ ላይ ፎከስ አድርጎ ኤግዛክትሊ እውነት ነው። ጊዜ ራሱ ወርቅ ነውና ራስ ላይ ያንን ጊዜ ፎከስ አድርጎ ኢንቨስት ማድረግ ነው ያስባለሁ። እኔ ጥሩ ነገር ነው ያነሳ ነው። ብዙ ሰዎች ይጠቀሙበታል። ያው ሐሳብ ለመስጠት አይደል እዚህ እኔና አንቺም የተገናኘ ነው። ከህይወት ልምድሽም ካንቺ ብዙ ይማራሉ። እዚህ መድረስ እንደሚቻልም ያሳያል ያንቺ የመጣሽበት ህይወትና እሱንም በደንብ ያገኙበታል ብዬ አስባለሁ። በጣም አሁን ሰዎችን መጉዲያ መሳሪያ ሶሻል ሚዲያ ነው። ግን እንዳትጎዱ በቃ በዛ እንደውም የመጨረሻ ያድርጉት አይደል? በጭራሽ እውነት ምንም እንዳይመስላችሁ ትልቅ ነገር ነው። እግዚአብሔርን ያዙ፣ ስራችሁን አርፋችሁ ስሩ። በቃ በርትት ያደርጋል። በጣም ብዙ ሰው ይበረታበታል። እኔ በፊት ብታይ አንድ ባልና ሚስቶች አሜሪካዊና ጣሊያናዊት ለረጅም ጊዜ ሶሻል ሚዲያ አልነበረኝም። አሁን 3 ዓመቴ ፌስቡክ ከከፈትኩ ቁጭ አድርገው እንደኔና እንዳንቺ የሰሩኝ ማለት ነው። እየጨቀጨቁ አንቺ አርቲስት ነሽ ሶሻል ሚዲያ ያስፈልግሻል። ያለ ሶሻል ሚዲያ በዚህ ዘመን ብሩ ምን እኮ ሶሻል ሚዲያ ውስጥ ነው የሚመጣው አይደል እንዴ? ዩቲዩብ ሁሉ አሁን በተለይ ደግሞ እየቀራን ሁሉ ነገር አሁን ቨርቹዋል ነው፣ ዲጂታል ነው ሁሉ ነገር። እና እነኚህ ባልና ሚስቶች ቤቴ ለአዲስ ዓመት ጠርቻቸው በቃ ቁጭ እንደዚህ ቁጭ አድርገው ማይንድ ሴት ላይ ሰሩ። ብሎክ ማድረግ አለ፣ ሁሉ ነገር አለልሽ። በጣም የሚያስቸግረኝ ሰው ብሎክ አርጊው፣ ኔጌቲቭ ሰዎችን ብሎክ። ይሄ ነውር ነገር የሚልኩብኝ አካላችን ማይታየው ምን ሸፍነው አካላችን ምናምን እሱን ነገር የሚልኩብኝ ሰዎች አሉ። እና ግን እኔ እድሜ እኮ 15 አይደለም። እኛ እኮ ወልድናል፣ አያስፈራንም እንደዚህ አይነት ነገር። ግን ሰው የሰውን ርቀቱን አየሽው ምን ያህል በጣም ለመረበሽ። ግን በቃ እነሱን ሁሉ ስታባረሪ ከአንቺ ጋር የሚቀሩት እውነተኛ የሚወዱሽ ሰዎች ይሆናሉ። ሀሳብ ያላቸው በቃ አንድ ነገር ቸገረኝ ብለሽ ትጽፊያለሽ። እኔ አንዳንዴ እጽፋለሁ፣ ኧረ እንደዚህ ሆንኩ ምናምን ሮጦ ቲጂ የምንሆንሽብን ምናምን። እንዴት የኔ ፌስቡክ እንዴት ደስ የሚሉ ሰዎች የተሞሉበት ደስ የሚል ቤተሰብ መሰረት ደስ የሚል ቤተሰብ አሁን 17 ሺህ ሆነናል። እና በቃ ቤተሰቦቼ ናቸው የሚመስሉኝ። ቢቸግረኝ እንዲሆንኩኝ እላለሁ። በእርግጥ አሁንም ስልሽ ፊት ለፊት ባይጽፉ አሉ አንዳንዶች ሊያሳቅቁሽ የሚሞክሩ ምናምን።
እኔ አልሳቀቅም፣ በእውነት በጭራሽ አልሳቀቅም። እና አሁን ዘመኑ የቨርቹዋል ነው። በቃ ገንዘብ የሚሰራው ሁሉ ነገር ዲጂታል ነው፣ ሁሉ ነገር በአሁኑ ሰዓት። እና ወጣቶች እዛ ላይ ትኩረታችሁን አድርጋችሁ ስሩ፣ ለመልካም ነገር ተጠቀሙበት። በጣም አሪፍ ሀሳብ ላይ ነሳሽ። ለምን ሰው እያንዳንዱ ሰው ስሜት ውስጥ የሚፈልገው ነገር አለ፣ መሆን የሚፈልገው ነገር አለ። ያንን መሆን የሚፈልገውን ነገር ሰዎች ምን ይሉኛል በሚል ብቻ ፈርቶ ተደብቆ የሚኖር ሰው አለ። ስለዚህ እንዲህ አይነት ነገሮች መጋፈጥ እንደሚቻል ያ ኮሜንት ደግሞ የትም እንደማያልፍ ማሳየም ስለሆነ ሰዎች ነን፣ እኩል ነን። ማንም ከማንም ቻንሱ እኩል ነው የተሰጠው። እኩል ቻንሱ ፕላትፎርሙ ለሁሉም ሰው አለ። እኩል ነው መስራት ያለብን። ምንም ማንም ከማንም አይበልጥም። እጥረትም የለም። ሁሉ ነገር ሰፊ ነው። ሁሉ ነገር ሰፊ ነው። ፈጣሪያችንን እናክብረው፣ እንውደደው። ከዛ አሁን እንደው ምንድን ነው የትዕግስት ወደፊት እቅድ በተለይ በስራዋ ላይ? አሁን በቃ በሩ ተከፍቷል ይመስለኛል። ልጆቼንም አየኋቸው 15 ቀን ሆኗቸዋል ካለኔ አክሴፕት አድርገውታል። አሁን ለገና ይዣቸው መጣለው። አገሬ ማየት አለባቸው። አታውቁ? ትልቁ ልጄ ነው የመጣው፣ ትንሹ እርጉዞኝ ነው ይዤ አልመጣም። አሁን በጣም ጓጉተዋል ለማየት። እሰይ በእናትሽ እና ይመጣሉ ያሉ። ከዛ በኋላ ግን በቃ ስራዬን ነው የምሰራው። አልበሜን በቃ አንዳንድ ነገሮች ሲንግል ምንም ከሆነ አንዳንድ ቦታም እየመጣው እዚህ ሰራ አድርጌ ምናምን መሄድ አይደለ? አዎ ቱር ምናምን መጀመር፣ እንደሱ ነው መስራት ያሰብኩት። በጣም ጥሩ ሀሳብ ነው። የተሳካ እንዲሆን ምኞታችን ነው። እንደሚሳካም ጥርጥር የለንም። እውነት በቅርቡ ስራ ነበርሽ አውደ ዓመት። እስቲ እንደው ድባቡ ምን ይመስል ነበረ? የሰው አቀባበል ምን ይመስል ነበረ? ከረጅም ጊዜ በኋላ ስለነበረ ዝግጅትሽን ያቀረብሽው የነበረውን ድባብ እስቲ ደግሞ ለኔም ለተመልካች አካፊ። ከዛ ጋብዞ ያመጡኝ ሽርጉዶች ይባላሉ። ሽርጉድ ኢንተርቴንመንት። እሺ እናመሰግናለን። እና ሽርጉድ ኢንተርቴንመንት ይባላሉ። እነሱ ናቸው ያመጡኝ እና በጣም አሪፍ ነበር። በጣም ቆንጆ ነበር። ከስንት ጊዜ በኋላ ነበር እንደው መድረክ ላይ ተጫወትሽው? 2016። ስለዚህ አይጠፋም ማለት ነው። አይ መጥፋት አይጠፋብሽም። አይገርምም? ያው ታጠኘዋለሽ መልሰሽ ግጥሙን ምናምን። ግን እኔ ቤት ውስጥ ማንጎራጉራለሁ። እንደገና ሌሎች እኮ አልበሞችም የሰራኋቸው አሉ። ሚኒ አልበም ምናምን ሰርቻለሁ። ግን ያው የፈረንጆች ጃዝ፣ ኤሌክትሮኒክስ ምናምን በጣም እንደ ምን ልበልሽ እንደ ኤክስፐሪመንት ነገር ነውና እስቲ ሙከራ ነገር እነሱ ይወዱታል። አሁን ብዙ ሰው አንቺን ናፍቋል፣ ይፈልጋል። አሁን ደግሞ መተሽም ስላየንሽ በደንብ እንጠብቃለን እና በምን መንገድ የሚያገኝሽ ይመስልሻል? አሁን ወዳጆችሽ፣ አድናቂዎችሽ? እንግዲህ አሁን የራሴን ዩቱብ ቻናል በቅርቡ ከፍታለሁ ኦፊሻሊ። ከዛ በተረፈ ደግሞ እንግዲህ እንደገና ተመልሼ መጥቼ አንዳንድ ቦታ ልሰራ አስቤያለሁ። እዚሁ ማለት ነው። ለተወሰነ ጊዜ ትመጭና የተወሰኑ ቦታዎች ሰርተሽ ተመልሰሽ እንደሱ አስቤያለሁ። ልጆችን ለገና ላመጣቸው በጣም ቃል ገብቼላቸዋለሁ። ለመምጣት ጓጉተዋል በጣም። በቪዲዮ አሳይን ኢትዮጵያ። ለክሪስማስ ግን እንዴት አድርገው ይመጣሉ? ለነሱ ትልቅ በዓል ነው አይደል? ትልቅ በዓል፣ በእርግጥ ትልቅ በዓል ነው። እኛ ቬሮና እንሄዳለን ብዙ ጊዜ። የባለቤቴ ሀገር ቬሮና ነው። የነ ሮሚዮ እና ጁሊየት ሀገር ማለት ነው። እዛ ነው በቃ ይዞሽ ሄደው መጀመሪያ? አዎ መጀመሪያ እዛ ነው። ከዛ ነው ወደ ሮሜ የመጣ ነው። መጀመሪያ እዛ እነ ሮሚዮ እና ጁሊየት ቤት የሆነችና አየሽ ሄደሽ ቤታቸው አለ ይጎበኛል። በቃ እዛ የደብዳቤ ማአት ታያለሽ። በቃ ሮሚዮ ሚሲንግ ዩ ምናምን በቃ የጽሁፍ ማአት፣ በጽሁፍ ላይ ጽሁፍ ተደርቦ ዓለም ላይ ያለ በቃ የፍቅር ታሪክ የሮሚዮ እና ጁሊየት ነው። ቆንጆ ተጫወትን። በጣም ጥሩ ነገር ነው ያወራነው፣ ጥሩ ሀሳብ ነው ያነሳነው። እጅግ በጣም አድርገን ነው የምናመሰግነው። እንደው ቀረ የምትይው ሀሳብ ካለ፣ ማመስገን የምትፈልጊው ሰው ካለ እድሉን በሰፊው ልስጥሽ።
አምለሰትዬ እኔም በጣም ነው ፕሮግራምሽ የምከታተለው። በጣም ጥሩ ፕሮግራሞች አሉሽ። በተለይ ደግሞ ያቺ አንድ ቀን ከአምለሰት ጋር ሀገራችንን ታሳየናለሽ። በጣም እሱ ይቀጥልላለሁ። ይሄም ኢንተርቪውን በጣም ጥሩ ነው። ብዙ የሚያስተምሩ ሰዎችን ታቀርቢያለሽ። እኛም ከነሱ ህይወት እንማራለን። አሪፍ ነው፣ ቀጥይበት እና ላመሰግንሽ እፈልጋለሁ። በዚህ ሌላ ማመሰግናቸው ሽርጉዶች ሀገር ያምጥተውኛል። ጆሮዬን ይዘው ማናጀሬን ብትጠይቀት እኔ እኮ መከራዬን አይቼ ነው ያመጣሁት ትላለች። በሱ ማገዶ ጨርሳለች። አለም ዋሴ አመሰግናለሁ። ሽርጉድ ተስፍሽን፣ ቹቹን አመሰግናቸዋለሁ። ከዛ ደግሞ ኪንግስ ሆቴል ማናጀሩ ስሜነህን አመሰግናለሁ። ቲጂዬን አመሰግናለሁ። ሼፏን አዳነች፣ በሙሉ ክሩን በሙሉ አመሰግናለሁ። በጣም ተንከባክበውኛል። ከዛ ደግሞ ሆቴል አትቀመጭም ብላ ድሮ ቤት ያከራየችኝ ሴት አሁን ትልቅ ቤት ሰርታ ሰሜት አካባቢ ትኖራለች። ማህሌት አምሳሉ ነው ስሟ። እኔ ማማ ነው ምላት። ማማዬ በጣም ወድሻለሁ፣ አመሰግንሻለሁ። ልጆቿ ደግሞ ናኒና አቡ ይባላሉ። እነሱን በጣም አመሰግናለሁ። ልብሴን ሲያጋዙኝ፣ ፀጉር ስታይሌን ለሾው በጣም ተጨንቀው ነበረ። እኔ አልጨነቅም እንደምታይ። እኔ በቃ ፈታ ያልኩ ነኝ። እኔ በቃ ከስክስ ጫማ ብታለብሽና ስቴጅ ላይ ብልኪ አይ ሰው ማክበር አለብሽ ይሉኛል። እኔ ፈታ ያልኩ ነኝ። ሜካፕ አልወድም። በቃ እኔ እንደዛ ነኝ። ግን እነሱ በጣም ከኔ በላይ ተጨንቀው ገና ከጣሊያን ሳልመጣ እኮ ነው ስንት ሲዘጋጁ የነበሩት እነሱ። በጣም እነሱን አመሰግናቸዋለሁ እና ሁላችሁንም ከአምለሰት ጋር ያላችሁ ሁላችሁንም አመሰግናችኋለሁ። ቴንክ ዩ ቬሪ ማች። ልጆችንም ባለቤትሽን እድሉን ደግሞ እንስጥሽ። ለቤተሰብ ደግሞ ለቤተሰብ በቃ ልጆቼ በጣም ሰፖርት ያደርጉኛል። ባለቤቴ ሁልጊዜ ነው ሜሴጅ የሚያደርጉልኝ። ያቀድም እንደነገርኩሽ ሁልጊዜ በቃ እነሱን እኔም ናፍቄያቸዋለሁ። በቃ አመሰግናቸዋለሁ። እመጣላቸዋለሁ። በጣም ግሬቲጂ በመስቀል ቀን ነው የተገናኘ ነው። መስቀል ደግሞ በባህላችን የተለያየ የባህላዊ ዕቃ ተቀምጦ ጎመኑ አለ፣ አይቤው አለ፣ ክትፎ አለ። እንደዚህ ነው አቀራረቡና አንቺም እንደው የሀገርሽ ትዝታ ትንሽ መለስ እንዲል በሚል ነው እንግዳ ስለሆንሽ እንደዚህ በተዋበ መልኩ የተቀበልንሽ። ስለዚህ አሁን በዓል ስለሆነ ምግብ እንብላ አይደል? የሚገርምሽ ነገር እኔ ሁልጊዜ እንዱ መስቀልን ጉራጌ ሀገር ሄጄ በአከብር ደስታውን አልችልም። ማየት ፈልጋለሁ። ካልቸሩን ገጥሞኛ አቅም ግን አሁን በቃ ባህሉ መጣ ማለት ነው። ራሱ እዚህ መጣ። ነካ አድርጎሽ ሊሄድ እኮ ነው። አይለቅሽም። የሚቀጥለው ዓመት እዛ ነው። በጣም ደስ ያለኝ እውነት። እዛ ደግሞ ባህሉ ደስ ይላል በጣም ይመስለኛል። አንድ ለሶስት እኔ ገብቼ አይቼዋለሁ ገጠር። አትወጭ እኔ እንደው እዛው በኖርኩ ሁሉ እላለሁ። እኔ አርባ ምንጭ አክብሬ ያውቃለሁ ከኢትዮጵያ ቴሌቪዥን ጋር፣ ግን መስቀሉን ምን አላውቅም። ያከብራሉ። በጣም አሪፍ አከባበር። ግን ጉራጌ ሀገር ሄጄ ማክበር እፈልጋለሁ በህይወቴ አንዴ። ስለዚህ ክትፏችንን እንብላ። እሺ። አውደ ዓመቱ ሲመጣ ለማመቱ ኩራታችን ስንኖር በሀገርኛ በህይወታችን አጀንን በባሉ ያምሳስሉ አምሌሎ ወዩም ሌሎ እማም ሌሎ ወዩም ሌሎ አምሌሎ ወዩም ሌሎ እማም ሌሎ ወዩም ሌሎ ሶዶ ጊዜሽን መስዋዕት አድርገሽ በዓሉን እንግዲህ መስቀል በዓልን ከኛ ጋር እንደዚህ በደመቀ ሁኔታ ለማክበር እዚህ ድረስ ለመጣሽ እጅግ በጣም አድርጌ አመሰግንሻለሁ። ያው በእኔም በተመልካችም ስም እኔም በጣም አመሰግናለሁ። የእውነት እንግዳሽ አድርገሽ ስለጋበሽኝ እጅግ በጣም ደስ ብሎኛል። አመሰግናለሁ። እንግዲህ ተመልካቾቼ ዛሬ ቆይታ ከአምለሰት ጋር ፕሮግራማችን ይህን ይመስል ነበረ። ጥሩ ሀሳብ እንዳገኛችሁበት እንደተማራችሁበትና ዘና ፈታ እንዳላችሁበትና በዓልን ሞቅ ደመቅ አድርጋችሁ ከኛ ጋር እንዳሳለፋችሁ ተስፋ አደርጋለሁ። በሌላ ቆይታ ከአምለሰት ጋር እስከምንገናኝ ደህና ሰንብቱ። መልካም በዓል።